አሁን ቅርብ ጊዜ በማቲ በኩል አንድ እህት እንዲሁ ተዘርፋ 1.5 ሚሊዮን ብር ዘረፋት አንድ ሐሰተኛ ነብይ አፍቃሪ ሆኖ የሶስት ልጆች አባት ነው። አረብ ሀገር ነው ያለችው እና አረብ ሀገር ቁጭ ብላ አፍቅሬሻለሁ፣ ወድሻለሁ፣ ፊውቸር አለን፣ አገባሻለሁ እያለ እያታለላት። ለምን ብላችሁ እንዳትፈርዱባት። ከገጠር ነው የመጣችው። ፍቅር ይታገሳል። ፍቅር በአምላኩ ስም ሲዋሽ አይታገስም። ብሩክ አባ ፍቅር በአምላኩ ስም ሲዋሽ አይታገስም። ለምሳሌ ኢየሱስን የሚሰብክ አንድ ሰው ጥራልኝ። እዚህ ሚዲያ የምታውቃቸው አንተ ኢየሱስን ሰበኩ የምትላቸው 2 ሰው ጥራልኝ እስቲ። አንድ ሰው 3 ሰው ጥራልኝ ከኢየሱስን ይሰብክ። ለምሳሌ ወንድም አሊ እህቶችን ሰብስቦ የሐሰት ትምህርት የሚያስተምር የቃል እምነት አስተማሪ ነው ወንድም አሊ። አሁን እሱ የወንጌል ሰባኪ ነው የምትለው የሹሩሩ ቃል ስለሚነግር ነው፣ ስለሚያክል ነው ጀርባህን። ምናልባት ጀርባህን አሳክኮ ከሆነ የመንፈሳዊ ጀርባህን ጆሮውን የሚኮረኩርልህ አስተማሪ ፈልገ ከሆነ ራቤል በዳት የለህም እንጂ እኮ ይኸውልህ አንተ ስርዓት ስለሌለህ እንጂ የእውነቴን ነው። ቢያንስ ሰው በስርዓቱ እያወራህ ከስርዓቱ ብቻ ያልከውን እኔ ይኸውልህ በስነ ስርዓት ነው የማወራው። ሰላም ለእናንተ እንዴት ናችሁ? ሁሉ ሰላም ነው ወይ? ዛሬ እንዴት ናችሁ? አላችሁ ወይ? ማትሻ እንዴት ነህ ብራዘር? አለሁልህ አቤል፣ እንዴት ነህ? ሰላም ላንተ ይሁን። ሰላም ይብዛ ወንድም አለ። እኔ ለአንተ ብዬ ሸንቃጣ ወንድም እንድትከሳ ኪሎ እንድትቀንስ ብዬ ከመጠን በላይ እየከሳው እንደሆነ አገር ምድሩ እንዲያውቅ ያስፈልጋል። ዛሬ በደረሳችን ማትሻ አንብብልኛ ይላል። አለሞ የሚለው ህልም ነው ወይስ ሌላ ቋንቋ አለው? አለሞ እንደ ስናይፐርም ሊሆን ይችላል። የደቡብ ቋንቋ ይመስላል። አለሞ የሚለው የሆነ የደቡብ ቋንቋ መስሎኝ። ህልም ነው አለሞ። ከዚህ በላይ መጻፍ አይቻልም። ህልም አልሞ ይሆን ማለት ነው። ይሆናል ትጂ ያለሞ ተኳሽም ይሆናል። እንዴት ናችሁ? ሰላም ናችሁ ወይ? ኢላማም ሊሆን ይችላል። ያው እንደምታውቁት ትኩረት የማደርግባቸው ፖይንቶች እስካሁን በነበረን ቆይታ ሐሰተኛ ነቢያት ላይ፣ ሐሰተኛ አስተማሪዎች ላይ፣ ሐሰተኛ አገልግሎት ላይ ህዝቡ እንዲነቃ ስላችሁ ደግሞ እንትን አይደለም። አማርኛ ቀሽም ነው ይላል አስሩ። ማቲ ቀሽም ነው ማለት ነው እያለ ነው አስራት። እና ህዝቡ እንዲነቃ ማድረግ ነው። በዚህ እንቅስቃሴ ውስጥ በጣም ብዙዎቻችሁ ደጋግሜ ስናገር ስላያችሁ ይሄ ልጅ አይሰለቸውም እንዴ? ይሄ ልጅ ወንጌል አይሰራም እንዴ? ይሄ ልጅ ሌላ ነገር የለውም እንዴ? ለወንጌል እንቅፋት ሆነ፣ ጉዳችንን ገበናችንን ገለጠ እያላችሁ ብዙዎቻችሁ እንደምትናደዱብኝ ሳላቀርቻ አይደለም። ውዳሴም ሙገሳም ጥሩ ነገርም እየተቀበልኩ አይደለም ያለሁት። ጥላቻ አስተናግጃለሁ፣ ስድብ አስተናግጃለሁ። አሁን እናንተ በተቃራኒ የምትሉት ነገር ደርሶብኛል። ለምሳሌ ገንዘብ ለማግኘት ነው ስትሉ ገንዘብ አጥቻለሁ። ዝና ለማግኘት ነው ስትሉ ሰዎች እኔን የሚያስቡኝ በክፋት ነው። መንገድ ላይ ራሱ ሲያዩኝ ሰዎች ስንት ግልምጫ እያለፍኩ እንደሚሄድ፣ የስንት ሰዎች የአይን ጠረባ እያለፍኩ እንደሚሄድ እኔና አብሮኝ የሄዱ ሰዎች ናቸው የሚያውቁት መንገድ ላይ ማለት ነው። እና ያን ያህል ክብር የሚያስገኝ በሰው ዘንድ ተቀባይነት የሚያስገኝ አይደለም። እዚህ ብሶት አደባባይ ማድረግ ስለማልፈልግ ነው። ሚዲያችን በጣም በትልቅ ሁኔታ ጀርሚ ካለ አስገባሉ። ጀርሚ ካለ ምልክት ስጠኝ ወንድም አለ። ሼር አድርጉለት ለጀርሚ
እና ሚዲያችን በትልቁ ነው የተከፈተው። የታሰበው ራሱ እያከራየ ራሱን ማኔጅ እንዲያደርግ ሰራተኞቹን ደሞዝ እንዲከፍል ምናምን ብዙ ነገር አስበን ነው ትልቅ ሚዲያ የገነባ ነው። እግዚአብሔር ረድቶን የገነባ ነው። ሰዎች እኛ ጋር መጥተው እንዳይቀረጹ፣ ሰዎች እኛ ጋር መጥተው ፕሮግራም እንዳይሰሩ። እንግዲህ ስቱዲዮ ነው፣ ሰዎች አያምፁም። ስቱዲዮ ይከራያል እና ዋጋ ነው እንዳንል ዋጋ አይደለም፣ ጽዳትን ጥራት ነው እንዳንል በጣም ጽድት ያለ ከተማ ውስጥ አሉ የሚባሉ ስቱዲዮዎች መካከል መሆን የሚችል ምርጥ ስቱዲዮ ገንብተናል። ሰዎች በተለያየ መንገድ እኛ ስቱዲዮ መጥተው እንዳይጠቀሙ የተለያየ አሻጥር ይሰራል። ምንድነው ኢኮኖሚካሊ ቻሌንጅ እንዲገጥመን ማለት ነው። ይህንንም የምነግራችሁ የምንሰራውን ስራ የምንሰራው ከትርፍ አንጻር ወይም ከጥቅም አንጻር እንደሆነ ለሚሰማችሁ በቅንነት ይሄ ቃላት ሲደጋገም አምናችሁ ለተቀበላችሁ ለገንዘብ ብለው ነው፣ ለምናምን ብለው ነው፣ ለጡጦ ብለው ነው፣ ለዳይፐር ብለው ነው የሚሉ ሰዎች ስላሉ ለዳይፐር የሚሻለው ከዘይት ሻጩ ጋር መወዳጀት ነው። ምክንያቱም ሚሊዮነሮች ናቸው እነሱ። በብዙ ስኬት በብዙ ድል ወይም በብዙ ምናምን አይደለም። በተለይ ስጋዊ የሆነ ጥቅም ከማግኘት አንጻር ነገሮችን እንትን የሚያደርጉ ሰዎች አሉ። ገንዘብ ለማግኘት ነው የሚሉ ጭራሽ እኔ በጣም ጥሩ እንደውም ሰዎች ገንዘብ ይልኩልኝ የነበረው እውነቱን ለመናገር ከነቀለም ወርቅ ጋር ዮናታን አክሊሉ ጋር እያለው ኦርቶዶክስን በምናገርበት ሰዓት ነው። ለትርፍ ከሆነ የሚመቸው ኦርቶዶክስን መናገር ነው። ታፉዬ እንኳን ደህና መጣሽ፣ ሰላም ላንቺ ይሁን እና ኦርቶዶክስን ብናገር ወይም ወንጌል ብዬ ከኦርቶዶክስ ልጆች ጋር ብጨቃጨቅ ቪዲዮ ብሰራ እንደዚሁ ወንጌል የሚመስላቸው ሰዎች ሰፖርት እንደሚያደርጉ አውቃለሁ። ከገንዘብም ከምንም አንጻር ማለት ነው። እና የገንዘብ ጥቅምም አይደለም ያንን የሚያስደርገው እና ያን ያህል ገንዘብ ፍለጋ እንደሆነ የሚሰማችሁ ሰዎች ስላላችሁ ነው። ልባችሁ ንጹህ እንዲሆነ ኤክስፕሌን አላደርግም። ማልፍባቸውን መከራዎች፣ ማልፍባቸውን ቻሌንጆች ምናምን ለእናንተ ብዙ ኤክስፕሌን አላደርግላችሁ። የሚለጠፍ ስም የሚለጠፍ ታርጋ ምናምን ታውቁታላችሁ። እያደር ግን እውነትና ንጋት እያደር ይጠራል ነው የሚባለው። እውነትና እያደር ይጠራል የሚባል አባባል አለ እና እያደር እንደሚጸዳ አውቃለሁ፣ እንደሚጠራ አውቃለሁ። እና ይሄንን ስራ ስንሰራ በብዙ እንግልት በብዙ መከራ ስቲል እስካሁን ድረስ በጣም ትልቅ ቻሌንጅ ውስጥ ነው እያለፍኩ ያለሁትኝ። እግዚአብሔር ስለሚፈታው ለእናንተ ኤክስፕሌን አላደርግላችሁ። እግዚአብሔር ግን መልካም አምላክ ነው የሚል አቋም እምነት አለኝ። ታዲያ ምን ለምን ጥቅም ብለህ ነው ለምንድን ነው እንደዚህ የምትለው ካላችሁኝ እያልኩ ያለሁትኝ እኔ ከታክሲ ተራ ስመጣ የታክሲ ተራና የመናኸሪያ እርድና ሱፍ ለብሶ ቸርች ስለጠበቀኝ በቃ በፋይት እያደረግኩት ያለሁት። ሱፍ ለብሶ ነቢይ ነኝ ብሎ፣ ሱፍ ለብሶ ፓስተር ነኝ ብሎ፣ ሱፍ ለብሶ አፖስትል ነኝ ብሎ ድሮን ቴንኪው እግዚአብሔር ያክብርልኝ ስለሰጣኝ ጊፍት ማለት እና ቸርች ሳየው ያ እርድናን አውቀዋለሁ። ታክሲ ተራ ያለ እርድና ነው፣ ዱርዬ ሰፈር ያለ እርድና ነው። አሁን ቸርች ቋንቋ ቀይሮ መድረክ ላይ ስለቆመ ነው የምቃወመው ያን እና በዚህ ምክንያት ምን አጣካላችሁኝ ነቀለም ወርቅ አይተንፍሱ ጋር በዚህ ምክንያት ነው የተለያየሁት። ብዙ ስም የተለጠፈብኝ በዚህ ምክንያት ነው። አሁን እንኳን የምታዩቸው የኤአይ ቪዲዮዎች የሚወጡብኝ በአንዳንድ ሐሰተኛ ነቢያትና አፖስተሎችን በሚያፈቅሩ ሰዎች ምክንያት ነው። ስም ማጥፋቱ በሉት ማሳደዱ በሉት በጣም ብዙ ነገር አልፎብኛል። ለምሳሌ በየክፍለ ሀገሩ የዞርኩኝ አገለግል ነበረ። በየመድረኩ ላይ እየተጋበዝኩ ወጣቶች ኮንፈረንስ ምናምን በብዙ ቦታ ላይ በኢትዮጵያ ላይ በጣም በብዙ ቦታ ላይ እና አገልግለን ተብዬ አገለግል ነበር እየዞርኩኝ ማለት ነው። እና እነዛ አገልግሎቶች ኮምፕሊትሊ ተዘጉ። ሐሰተኛ ነቢያትን መቃወም ስጀምር ወንጌል በጽድቅ ያገለገልኩትን ወንጌል ገንዘብ ለመዝረፍ ነው ተብሎ ስቲል እስካሁን ድረስ የእንትኑን ገንዘብ የታደረከው የሚሉኝ ሰዎች አሉና ገንዘብ ለማጭበርበር እያደረግኩት እንደሆነ ተደርጎ ለሰዎች ተሰበክ። ይሄ ብዙ ጊዜ ራሴን ኤክስፕሌን አድርጌ አላቅም። ፊት ለፊት ከመጋፈጥ ውጭ በጣም እንድታዝኑልኝ እንድትራሩልኝ አይነት የማባበያ ቋንቋ አልጠቀምም። ምክንያቱም ከእውነት ጋር እግዚአብሔር ነው ያለው ብዬ አስባለሁ። እውነት ህይወትን ሁሉ ሊያሳጣ ይችላል የሚል አቋም አለኝ። ገንዘብ ማጣት ቢኖር፣ ስም ማጣት ቢኖር፣ ወዳጅ ማጣት ቢኖር፣
ታማኝነት ማጣት ቢኖር ይሄ ሁሉ ማጣቶች ተደምረው እግዚአብሔርን ከማጣት ስለማይበልጥ በእነዚህ ማጣቶች ማለፍ ይሻላል ብዬ ስለማምን ነው በዚህ ጉዳይ ላይ በጽናት የሚሄደው። መጨረሻ ላይ ልንገራችሁ አንድ የሚረዳኝ ፌቡ ሳታቂ ነው አውቀሽ ነው አንሚዩት ያደረግሽው እንዲሁ በጸጋ የሚባል ባለጌ አካውንት ተናደሽ ደግመሽ ሚዩት ለማድረግ ብለሽ ነው አንሚዩት ያደረግሽው። ችግር የለውም። እና እውነት ያለ ፍቅር ምንድን ነው? ፍቅር ምንድን ነው ወዳጆች? እኔ አንድ ሰው አልጠላም፣ በፍቅር ነው እያገለገልኩ ያለሁት። ግን እናንተ ፍቅር የምትሉት ፍቅር አይደለም። ችግር የለውም ፌብዬ እህት አለ ገብቶኛል። ሚዩት ልታደርጊው ብለሽ ቀድሞሽ ሚዩት አድርገውት ነው አንቺ አንሚዩት ያደረግሽው ሳታቂ። አንደርስታንድ አደርግሻለሁ። እና በጣም በፍቅር ነው ሰዎችን ማገለግለው። ማንን ነው የምትወደው ካላችሁ የሚታለሉትን ልጆች ነው የምወዳቸው። አረብ ሀገር ያሉ ሴቶች እያለቀሱ ያሉ ፍቅር የሚታገሰው ቀና ሰዎችን ምስኪን ሰዎችን ነው። ምስኪን ሰዎችን የሚታገሰው ፍቅር አንተን እታገሳለሁ። ፍቅር ስለሚታገስ ምንም ስታርግ ስላላየውክ በአምላኬ ስም ስትዋሽ ከታገስኩ ፍቅር አይደለም፣ ኮምፕሮማይዝ ማድረግ ነው እሱ ፍቅር አይደለም። እና ይቺ ሴት ወደ 1.5 ሚሊዮን ብር 3 ዓመት አረብ ሀገር የተጠገረረችበትን ብር አብረን እንነግድ ብሎ በላት። ልቧን በፍቅር ካሳወረ በኋላ አገልጋይ ነው አይኑን ጨፍኖ ነው የሚጸልየው ብላ አምናው ዘረፋት። እና አሁን ምንም እጇ ላይ የለም። 3 ዓመት ግን ሰርታለች። አስቡት። አረብ ሀገር ያላችሁ ሴቶች ታቁታላችሁ፣ ይሄንን ታቁታላችሁ፣ ይሄንን ጉዳይ ታቁታላችሁ። ምን ያህል ሰርታችሁ ምን ያህል ለፍታችሁ። በተለይ አረብ ሀገር ቤት የምትሰሩ ልጆች፣ ፕሮፌሽናሊ የምትቀጠሩ ሰዎች ካላችሁ አላቅም፣ እናንተ ላይከብዳችሁ ይችላል። ቢሮ የምትሰሩ ሞል ውስጥ የምትሰሩ ሰዎች ካላችሁ ላይከብዳችሁ ይችላል። እና ምሳሌ ነው ምላችሁ። ይሄንን ነው አንድ ምሳሌ የምነግራችሁ። በላይ ሽፈራው በብዙ ወንድሞችና እህቶችን ቤት እገነባላችኋለሁ ብሎ በነብይነት የገነባውን ስሙን ተጠቅሞ በሚሊዮኖች ገንዘብ አጭበርብሯል። አፍራም ሪል ስቴት ቤት እገነባላችኋለሁ ብሎ ማለት ነው። አንዳንዶች ቤታቸውን ሽጠው የተሻለ ቤት ለአገልጋዮች ለክርስቲያኖች በጌታ ለሆኗችሁ ቅናሽ ቤት እሰጣችኋለሁ ብሎ ሸውዷቸዋል። ገንዘባቸውን ወስዶባቸዋል። አንዳንድ ወንጌል ደግፋለው ምናምን ብላችሁ ካላችሁ ላይ ቆንጥራችሁ የምትሰጡ ሰዎች ምንም ችግር ላይኖርባችሁ ይችላል። ዋናቸውን የሚሰጡ ሰዎች አሉ። ትዳራቸውን ቤታቸውን አንስተው የሚሰጡ ሰዎች አሉ። ይሄ ከገንዘብ አንጻር የተሰራ ማጭበርበር ነው የምነግራችሁ። ራሳቸውን እንዲያጡ አገልጋይ ናቸው ብለው የሚደፈሩ ሴቶች አሉ። ደስታ ውስጥ የተደፈሩ የሞቱ ልጅ የሞተባቸው ሰዎች አሉ። ከዚህ በፊት ላይቭ ላይ አስገብቼላቸዋለሁ አይደል? ከ3 ዓመት ምናምን በፊት እስራኤል ዳንሳ ጋር ልጁን ይዞ ሄዶ ልጁን የሞተችበት እጁ ላይ ልጁ ድናለች ተፈውሳለች ተብሎ እጁ ላይ ልጅ የሞተችበትን አባት እያለቀሰ ሲመሰክር አስገብቼላቸዋለሁ። የዛሬ 2 ዓመት አካባቢ ማለት ነው። ልጆቻቸው የሞቱባቸው ሰዎች አሉ። ትዳራቸውን ያጡ ሰዎች አሉ። በጣም ብዙ ምስቅልቅል አለና ይሄ ነገር ፍቅር ማለት ለእነዚህ ሰዎች መራራት ነው። ፍቅር ማለት ለበላተኛው ተኩላ ማዘን ማለት አይደለም። አንዳንድ ሰዎች ለተኩላው ማዘን ነው ፍቅር የሚመስላቸው። ለምሳሌ ዮናታን የሚያታልላቸው ብዙ ሴቶች እያሉ በወንጌል ስም የሚሸነግላቸው እናት አባቶች እያሉ ለዮናታን ማዘን ፍቅር ነው የሚመስላቸው። አይደለም። ፍቅር ማለት ዮናታን ለሚዘርፋቸው ማኑፕሌት ላደረጋቸው ምስኪን ነፍሶች መራራት ነው። እናንተ ብዙዎቻችሁ ፍቅር የላችሁ። ምክንያቱም ፍቅራችሁ ለተኩላው እንጂ ለበላተኞቹ አይደለም። ፍቅራችሁ ለተበሬዎቹ አይደለም፣ ለበላተኛው ነው ፍቅራችሁ። ለተጎጂዎቹ አይደለም፣ ለጉዳት ለሚያደርሰው አካል ነው ፍቅራችሁ። ስለዚህ እኔ ለታምራት ታረቀኝ ሳይሆን ፍቅሬ ተኩላን አፍቅር የሚል የእግዚአብሔርም ቃል ሀሳብ የለም መጽሐፍ ቅዱስ ላይ። ለታምራት ታረቀኝ ሲል በታምራት ታረቀኝ ስር ይሄ ሰውዬ ልዩ መንፈስ አለበት ብለው ለሚጃጃሉ እሱ ከናይጄሪያ ምናምን ላመጣው የተዋርሶ መንፈስ ሰዎችን ለሚዘር የተዋርሶ የአጋንንት መንፈስ እጃቸውን ሰጥተው የእግዚአብሔር መንፈስ ነው ለሚሉ ለምስኪን ነፍሶች ነው ርኅራኄ ያለኝና፣ ርኅራኄያችሁ ለማን ነው? ዛሬም ጥያቄ ልጠይቃችሁ። ለሚበሉት ነው? ለተበሉት ነው? ወይስ ለበላተኛው ነው ርኅራኄ ያላችሁ?
ርህራሄ አሁን ይሄ ወንጌል አይመስላቸውም። አንዳንድ ሰዎች ወንጌል የሚመስላቸው ልክ የሆነ ቤት አይቻለሁ። ወንጌል የሚመስላቸው ምንድን ነው መሰላችሁ? ሮሚ ያንቺ ሞዴሬተር መሆን አለብሽ። ቀንድ ቢልኝ እስቲ ካለሽ ማለት ነው። ስትኖሪ ሞዴሬተር ሆነሽ ሚውትም ማድረግ ትችላለሽ፣ ብሎክም ማድረግ ትችላለሽ። ያልተመቸችን ሰው ማባረር ትችላለሽ። ይኸው ሞዴሬተር አድርጌሻለሁ እና ርህራሄያችሁ ለማን ነው? ራሳቸውን የሚያውቁ ናቸው ይላል። ራሳቸውን የሚያውቁ መጽሐፍ ቅዱስ ና እስቲ ግባ አንተ ክፉ ሰው ናት ቂመኛ ነህ ይላል። ና ግባ እስቲ። የራስህን ሃይማኖት በቃ ፍጹም ትክክል ነው ምናምን የሌላው ሃይማኖት ምናምን እንደዚህ የሚባል ነገር የለም። በቃ የአንተ ሃይማኖት ልክ ነው ብለህ ነው የምትከተለው። ጥሩ ነው። እግዚአብሔር በዛ መንገድ ወደ ልጁ መንግስት ያደርስክ፣ ደስ ይለናል። መተህ ግን ፕሮቴስታንት የኢሉሚናቲ ነው ምናምን ምናምን እንደዚህ አይነት እንትን ተው። ቂመኛ ነህ የምትለው ምንድን ነው? አንተ እስቲ በስነ ስርዓት አውራ። ምንድን ነው የምትለው? በእርግጥ እነ ቀለሙ ወርቅ አይተንፍሱ ጋር እንደዚህ ገብተህ ተቃራኒ ሀሳብ እንድሰጥ እድል አይሰጥህ አውቃለሁ። እዚህ ቤት ግን ሀሳብን ስለምንሞግት ስለማንፈራችሁ ቅዱስ ኢየሱስ ምናምን ብለህ ራሱ የጻፍከው ይሄ ግሩፕ መንፈስ አውቃለሁ። ፕሮፋይላችሁ ቂመኛ ነው ትላለህ በየኮመንቱ እያሳደድክ ኧረ እባክህ ምናምን ብለህ የዋ እንዳትጫወት። እኔ ምንም የምትፈጥሩብኝ ታሪክ የለም። ማንም ሰው እንዲመዘግብልኝ ወይም ማንም ሰው ይሄ ልጅ እኮ ጥሩ ነው እንዲለኝ ምናምን ምንም ጥረት እንደማላረግ ታውቃለህ። ምንድን ነው ቂመኛ ያልከው? አጭር አድርገህ ንገረኝ። ቂመኛ ነህ እንደዚህ ነው ያልኩህ። ቂመኛ ነው ያልኩህ ለምንድን ነው? ሁል ጊዜ ተው። መች ለምንድን ነው ያልከኝ? ሁል ጊዜ ምን አንተ እንድናገር ፍቀድልኝ። አቦ ምን አስገብተኸኝ የለ እንዴ? እንድናገር ፍቀድልኝ። እሺ ፈቀድኩልህ፣ ቀጥል። ይኸውልህ እኔ እያልኩ ያለሁት ቂመኛ ነህ ይቅር አትልም ሰውን እምልህ በሆነ ነገር ጠምደህ ከያዝክ አትተውም። የሆነ ነገር ላይ አሁን ለምሳሌ እኔ ብዙ ጊዜ አንተን ሰማሃለሁ። ስሰማህ የእውነት ስሰማህ አልማርብህም። የማልማርብህ ለምንድን ነው? የሆነ ነገር እንትን ብለህ ግን እንዲህ ቢሆን ብለህ ሀሳብ አትሰጥም። እነኛን ሰዎች እኔ አሁን እንትን ግሩፐኛ ነህ ምናምን እኔ ቲክቶክ ገብቼም አላውቅም፣ ሰው ጋርም ገብቼ አላውቅም። የማንም ግሩፐኛ አይደለሁም። ማነው ፕሮፋይል ነው የሰጠህ? ከየት ነው ያገኘው? ቆይቷል። የዛሬ ስንት ጊዜ ነው እንደዚህ ያደረኩት? ማን ሲል ነው ይሄን ፕሮፋይል ያደረግከው? ይኸውልህ ይሄንን ጥያቄውን መልስልኝ። ማን ሲል ነው ይሄን ፕሮፋይል ያደረገው? ቲክቶክ ገብቼ አላውቅም ስላልከኝ ነው። ይሄ ቲክቶክ እንትን በመንጋ የተደረገ ቲክቶክ ገብቼ አላውቅም ስልህ እኮ እኔ ሁሌ ነው ማየት ቲክቶክ ላይ ሁሌ ነው ማየት። ላይቭማ ገብተህ አታውቅም፣ ግን አይካለሁ በየኮሜንቱ ስር አይካለሁ። አዲስ ስላልሆንክ ነው። ባለፈው ኢቨን እንትና ጋር አይቻለሁ፣ ጆዬ ጋር አይቻለሁ ቅርብ ጊዜ እኮ። ይኸውልህ እኔ እንደዚህ ላይቭ ተከታታይና እንትን አይደለሁኝም፣ እንደዚህ አውሬ አይደለሁም። አንተ አቅጣጫ አትጠቁምም። የሆነ ነገርን የምታይበት ጥሩ ነገር ሊኖርህ ይችላል፣ ግን መብትሄ አይደለም የምትጠቁመው። የሆነ ነገር ስታወራ ሁል ጊዜ ተቃውመህ ብቻ ነው እንትን የምትለው። ቂም ያስክ ይመስላል ለእኔ በእኔ መስሎ ነው ከመሰለ ቂም ያስክ ይመስላል። አቡና እኔ በእውነት ነው ብነግርህ ምንም ኢንቴንሽን የለኝም፣ ምንም ነገር ሌላ ነገር አስበህ፣ ግን አቅጣጫ ጠቁም ሰውን ነው ምልህ። ምንድነው አቅጣጫ? ይኸውልህ የሆነ ነገርን ተቃውመህ ይሄ ነገር እንዲህ መሆን አለበት፣ ሰዎች በዚህ መልኩ ይሄንን ነገር መጥፎውን መንገድ አሳይተህ መልካሙን መንገድ ደግሞ መጠቆም መቻል አለብህ። ያንን ነው ምልህ ያለው። አንተ ግን ልትጠቁም ትችላለህ አልፎ አልፎ፣ ግን የሆነን ሰው ወይም የሆነን
የሆኑ ሰዎችን ተቃውመህ ብቻ በጣም ብዙ ጊዜ ተቃውመህ ታወራለህ። አንዳንዴ መልካምነትንም ነገር ንገረን ስለሰው ብቻ ሳይሆን ኢየሱስ ክርስቶስንም አሳየን ነው። ኢየሱስን ስለሰዎች ክፋት ብቻ ነው ሁሌ የምትነግረን። እያሳየውክ ነው። ለምሳሌ ስለ ሐሰተኞች ሳወራ ሁልጊዜ ማስተያየ የማደርገው ኢየሱስ ክርስቶስን። ለምሳሌ ኢየሱስ ክርስቶስ ገንዘብ የጨረሱ ሰዎች እሱ ጋር ሄደው ይፈወሳሉ፣ ይጽናናሉ፣ ይበረታሉ። ድሆችን አይገፋም፣ ምስኪኖችን ያቅፋል። ለወደቁት ለደከሙ ሰዎች ይበረታል። ለምሳሌ ኢየሱስ ክርስቶስ ተቀባው ሲል ታሰሩትን እፈታ ዘንድ፣ የዕውሮችን ያዩ ዘንድ፣ ለጽዮን አልቃሾች አምላካቸው እግዚአብሔር የሚበቀልበትን ዓመት ነግራቸው ዘንድ፣ በአመድ ፈንታ አክሊልን በሐዘን ፈንታ የምስጋና መጎናጸፊያ አደርግላቸው ዘንድ እግዚአብሔር ልኮኛል ይላል ኢየሱስ። እነዚህ ሰዎች ግን እላል ኢየሱስን ነገርኩ። እነዚህ ሰዎች ግን ያላችሁን ይወስዱባቸዋል፣ ጥሯችሁን ይወስዱባቸዋል እንጂ የሚሰጧችሁ ነገር የለም። ይዘርፏችኋል እንጂ በነፃ የሚሰጧችሁ ነገር የለም። ነፍሱን በነፃ የሰጣችሁ ኢየሱስ ነው። ለምሳሌ የተቀባ ኢየሱስ ብቻ ነው ብዬ እናገራለሁ። አሁን ይህንን ስነግር ጥሩውን አላሳየኝም ወይም መልካሙን አልጠቁመኝም ካልክ ተሳስተሃል። እግዚአብሔር ልጆች እንደሆናችሁ ካመናችሁ እግዚአብሔር በእምነት የሆነ ጸሎትን ይሰማል። እግዚአብሔር ፊት በእምነት ጸልዩ። እነዚህ ሰዎች አዳራሽ ውስጥ እግዚአብሔርን በልዩ መልኩ አገኘዋለሁ ብላችሁ አትጋጋጡ። ወደ እውነተኛ አብያተ ክርስቲያናት ሂዱ። ወደ ሙሉ ወንጌል፣ ወደ ቃለ ሕይወት፣ ወደ መሰረተ ክርስቶስ፣ ወደ ሕይወት ብርሃን፣ ወደ መካነ ኢየሱስ፣ ወደ እነዚህ አብያተ ክርስቲያናቶች ሄዳችሁ ተገልገሉ። በሐሰተኛ በግለሰብ አዳራሽ አትዘረፉ እላለሁ። ይህ መልካሙን መጠቆም ነው። አየህ፣ አንተ መልካሙን መጠቆም ምንድን ነው? ሰው እንድጠቁም ፈልገህ ነው? እኔ ሰው አልጠቁምህ፣ ቤተክርስቲያን ነው የምጠቁምህ። ስለዚህ ቤተክርስቲያን ጠቁመን አላልኩም። ያላልኩትን አትበል። ሰው ጠቁመን አላልኩም ግን መልካሙን መንገድ ኢየሱስ ክርስቶስን ስበከን፣ ኢየሱስ ክርስቶስን አሳየን። ብዙ ጊዜ አንተ ተሰብከው የኔ አወራርን እንትን አትልልኝ። ለምሳሌ በምንም ነገር እበልጥሃለሁ እወቅ። ምንም አይነት በእድሜም እበልጥሃለሁ፣ በሌላም በብስለትም በብዙ ነገር እበልጥሃለሁ። ሰውን ማክበር በራሱ እዚህ ይጀምራል። እኔ አታውቀኝም አንተ መንፈሳዊ ሰው የማትል አንተን ግን አውቃለሁ በደንብ። ሂድ ይድጣ ሰው ጥራ ቢሉት ራሱ መጣለ። ሴቶች ሰብስቦ የሚያስለቅስ ቁስል አካኪ ፈውስ የሌለው አገልግሎት የሚያገለግል በካፕ አድርገው እስኪጠግቡም ድረስ በሉ እያለ የጌታ እራትና ደም ላይ የሚያላግጥን ሰውዬ አሊ ነው የሚሰብክ። ሂድ አሁንም እኮ ከፍቷል እኮ ሴቶችን ሰብስቦ እያወራለን። ሂድና እዛው ታከክ፣ እንትን ቁስልህን ታከክ። ሂድን እኔ አላክልህም። ቁስል አለብህ አፈርጥልሃለሁ። መግል ቋጥሯል አፈርጥልሃለሁ። ከዛ ባክቴሪያ ምናምን እንዳያበላሸው ዙሪያክን በአልኮል ምናምን ጠራርግልሃለሁ። ከዛ ለጥፍልሃለሁ አስፈላጊውን ነገር አድርጊ። ከዛ መድረቅ አለመድረቁን መፈወሱን እከታተልልሃለሁ እንጂ እኔ አላክልህም። ቁስል ዳርዳሩን አላክልህም። ሂድና የሚያኮልህን ስማ። ሰው ጥራ ቢሉት እራሱ መጣል። ደግሞ አሊ አላለ አሊ የራሱን እንደ ሙዚቃ ቤት ቸርች መርቆ የሚከፍት ሰውዬ፣ ምስኪኖችን ሰብስቦ በውስጥ በኩል የሚዘርፍ ሰውዬ፣ ዘራፊ ሰውዬ አልያላለም። ሰውየውን በተቀመጠበት ባታነሳ ይሻል ነበር። እሺ ለማንኛውም አትንፈራገጥ። ኮመንት ሴክሽን ላይ አትንፈራገጥ። እንድቅለሰለስ የምትፈልጉ ሰዎች መቅለስለስ ክርስትና ስላልሆነ እንዴት ያስጣል። ከዚህ ፊት ጋር አሁን ብሽለጠለጥ እንዴት አይደብርም? እንደው እንደዚህ እኮ ጌታ ብሎ እኮ ምናምን አጉል ውሸታም የዋ የምትጫወቱ ሰዎች በውስጥ መነካት ሳትነኩ ውጫችሁን እጅግ በጣም አርቲፊሻል የሆነ ማስመሰል የምታስመስሉ ሰዎች ከእናንተ ፊት ለፊት የምናገረው እኔ በስንት ጣዕም ይሻላለሁ መሰላችሁ? በጣም አስመሳዮች ናችሁ። አልተነካችሁ። ሰው አትወዱ፣ ትጠላላችሁ። ሰው ግን እንደሚወድ ሰው ትሆናላችሁ። እኔ በእውነት አንዷ ባለፈው ሜሴጅ ላይ ልክ ነግረኝ አጥባ አስጥታኝ ጨምቃኝ ዘፍዝፋኝ ሴትዮዋ ከእንደገና አለቀቀም ብል መንችኳል ብላ ነው መሰለኝ በበሪኪና ዘፍዝፋኝ ልክ ነግረኝ ስታበቃ መጨረሻ ላይ አቤል በጌታ ፍቅር ግን እወድሃለሁ። አትወጂኝ ምህታለ አትወጂኝ ያ ሁሉ ማዕት ከዛ በፊት የነገርሽኝ እኮ ስለማትወጂኝ ነው። እኔ ግን እወድሻለሁ ምናምን ሳክሱ የለም። ትክክለኛውን ነገር ነግርሻለሁ። ያለ ጥላቻ እንደሆነ ግን ጌታ ያውቃል ውስጤ። በቃ ለአንቺም አላብራራው እወድሻለሁ ምናምን ብዬ እንትን አልልም።
እና ምንድነው ልላችሁ ይፈልጉ ዛሬ በእውነት ቀለሜ ህልም አይቶ ይሆን እንዴ ብለን ነው የምንጠይቀው። ዛሬ ህልም አይቶ ይሆንን ፈራን እኮ እዚህ ሚዲያ ላይ ቺኮሎጂ። አንዳንዶቻችሁ ግን ታውቁታላችሁ አይደል? ቺኮሎጂ እኔ አንድ ወንድ አስገባ ብዬ ሁለት ወንዶች አሉ የሚገቡ እሱ ጋር በቋሚነትና ይሄ ሰውዬ ሴት ብቻ ነው የሚያስገባው ብዬ በሴት ልጠረጥረው ስል ሁለት ወንዶች አስገቡና አንዱ ድምፁ ቀጭን ነው፣ እጁ ለስላሳ ነው፣ በቃ የሴት ሆርሞኑ የበዛ ነው የገባው ልጅ ማለት ነው። ሁለተኛው ፀጉር አለው ሁሉ እንደ ሴት ጥፍር ቀለም ሁሉ ይቀባል መሰለኝ እሱማ። እና በጣም ከባድ ነው። እና ሴት እንደዚህ በቃ ሴት ከመሰብሰቡ የተነሳ ወንዶቹ ራሱ እህት የሚመስሉ ወንዶች ነው የሚያስገባው። እንዲህ ድምፁ ጎራና ምናምን። ተው ስም አትጥራ አንተ ሰው። የኔ ስም አልጠራሁም። ልጆቹ ምስኪኖች ናቸው ሳስብ። አዲስ ስታንድ አግኝቻለሁ እሱ ላይ ነው። በነገራችን ላይ እንዴት አቀማመጥ ያልተቀየረባችሁ ጌታ ሆይ ትውልዱ ወደየት እየሄደ ነው ታያለሽ። እንዳሳሰቡት እና አንድ ቪዲዮ ሰርቼ ነበር። አያችሁት? እሱም ቪዲዮ አያችሁት? ያ ቪዲዮን ያየው ከሰዓታት በፊት የለቀኩት አንድ ቪዲዮ ነበር። ቪዲዮን አያችሁት ወዳጆች? የክብር ሕይወት ቤተክርስቲያን ማለት ይሄ ድሃ ምናምን ነው። ፓስተር ተዘራ ማለት የመጨረሻ መላጣ ጊንግስተር ማለት እኮ ነው። ለ4 ዓመት ሚላ ምን ፈልገሽ ነው? ለ4 ዓመት የቤት ኪራይ ይዞ የአንድ ሰውዬ የቤት ኪራይ ይዞ አለቅም ማለት። በነገራችን ላይ በጣም መፍራት ያለባችሁ ለነቢያት እና ለአፖስትሎች ቤት የምታከራዩ ሰዎች ስቃያችሁ ከገቡ አይወጡም። አደገኛው ሰይጣን እኮ በጾም ጸሎት ይወጣላቸዋል። እነዚህ በጾም ጸሎት አይወጡም። ውጣልን ብትሉ አይወጡም። በክስ አይወጡም። ጡንቻቸው በጣም ፈርጣማ ነው። አንዴ በእውነት ነው የምላችሁ ያለ ማካበድ ነው የምነግራችሁ። የያዘው ዶሴ ትልቀቱ ማለት ነው እንደዚህ የሚያክል ፋይል ይዟል ልጁ። ሰበር ከ4-5 ጊዜ ሰበር ችሎት ቀርበዋል። ይዘጋበታል። ምን ይልበታል። ከፓስተር ተዘራ ጋር ቤት አከራየው። ከዛ ቤት አከራየውና አጠገብ ላይ ያሉትን ሰፈሮች ቤቶችን ገዝቶ ትልቅዬ አዳራሽ ሰራ። አሁን አዳራሽ ሰርተሃል፣ ቤቱን ለቤተሰብ ፈልጎታልና ውጣልን ብሎ ሲለው አልወጣም። የሰው ቤት በእጃዙር ካርታ ሁሉ ሰርቶበታል። የሐሰት ካርታ ማለት ልጁ በጣም ብልጥ ስለሆነ እየሄደ ሲከራከሩ እናቴ ፋይሉ እንዲህ ከስቶ ማለት ነው የመጣው ልጅ። እኔ ጋር የመጣው ልጅ ለስሞት የመጣው ልጅ ከስቶ እሄዳለሁ፣ ጋዜጠኞችን ጠይቃለሁ፣ በእጅ አዙር በገንዘብ እየተሰጣቸው እና አንተ ታማኝ ስለሆንክ አንተ ጋር መጨረሻ ላይ የመጣሁት አለ። ግን በምን ምክንያት እንደሆነ አላውቅም። እሱም ቀረ። እኔም እንደዚህ ጎትጉቼ መረጃህን አምጣ ምናምን አላልኩትም። ሰሞኑን እንኳን በአስቸኳይ ለቆ እንዲወጣ ፍርድ ቤት አዞለት ልጁ ተጽፎለት አሁንም ሌላ ሰበር ችሎት ተከፍቶበታል መሰለኝ። እና ድሃ በጣም የሚጠላ ግን ከድሃ አስራት አምጣ መባ አምጣ እያለ የሚበዘብዝ ግለሰብ ተዘራ አላላችሁ? እና የክብር ሕይወት ያልከው ልጅ ቢቀርብ ነው የሚሻል። አባ ቢቀርብ ነው የሚሻል። ገብቶ ሰውዬው አይወጣም። አስፈሪ ሰው ነው። በጣም አስፈሪ ሰው ነው። አያችሁት ቪዲዮን? እስቲ ያያችሁት ሰዎች ባለፈው እንትና ጋር ደውለክ የተከሰተውን ነገር ጆ ደውሎ የተከሰተውን ታሪክ ንገራችሁ እስክመጣ። እስራኤል ዳንሳማ ሰላም ብያለሁ። ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለው ደስ ብሎኛል በጣም። ያው አርሰናል እያላችሁ በምትጽፉ ሰዎች ማለት ነው 2-1 እየመራን ነው። እስራኤል ዳንሳ ቴክስት ገባልኝ፣ የእሱ ቁጥር ሳይሆን ቴክስት ግን ገባልኝ። ምን ይላል? በዚህ ወር እግዚአብሔር ነገርህን ይሰራዋል ምናምን ይላል። የመዝሙረ ዳዊት ጥቅስ አለው። ሐዋርያው እስራኤል ዳንሳ ድንቁ ኢየሱስ ድንቅ ያደርጋል ይላል። እኔ ደግሞ ያው በቃ እሱን እንደማልቀበለው ስለሚያውቁ ፍሬንዶች ናቸው ምናምን ብዬ ስሞክር አልሰራልኝም። ስልኩ ትቼዋለሁ።
በበንጋታው ስራ ቦታዬ ስቱዲዮ አቤላና ጆዬን ታውቁታላችሁ፣ ኦጂድ የሚሰራው ሁለቱ መጡ ማለት ነው። መጡና ኧረ እንደዚህ ቴክስት ገብቶልኛል፣ ግን እሱ አይመስለኝም ፍሬንዶች ሳይሆኑ አይቀሩም እናንተ ናችሁ እንዴ ሁላ አልኳቸው። ኧረ እስቲ እንሞክር ምናምን ተብሎ ደወል ስንደውል አንድ ሴት ነው ያነሳችው። የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን እባክዎ ምን ልታዘዝ ይላል። አይ እንደዚህ ቴክስት ገብቶልን ነበረ። አዎ ሐዋርያው ሐዋሳ ላይ ገስታውስ ውስጥ ቴክስት የላከላቸውን ሰዎች በጌታ ፊት ይዞ ቀርቦ እየጸለየ ነው የሚል መልእክት ነገረች። አይ ደስ ይላል በጣም እና ደውሎ አይጸልይልንም ወይ አለ። ጆዬ ነው የሚያወራው እና አይጸልይልንም ገብቶ ታዲያ ምናምን አላት ማለት ነው። ከዛ አዎ ሐዋሳ የሚገኘው የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ህንፃ ግንባታ ላይ ስለሆነ ያለው ለህንፃ ግንባታው ከ2000 ብር ጀምሮ አስገብታችሁ ባንክ ስሊፑን በቴሌግራም በዚህ ቁጥር ከላካችሁልኝ ሐዋርያው ደውሎ ይጸልይላችኋል። እሺ ስልኩን ስጪኝ። ስልኩን አልሰጥም፣ አካውንቱን ልላክ፣ ገንዘቡን አስገቡ፣ ከገባ በኋላ ስሊፑን ላኩ፣ ከዛ ነው የሚጸልየው ምናምን ተባለ። ስቲል እየተጠራጠረን ነው የሱ መሆኑን እና ለመሆኑ፣ ግን አካውንት ላኪ ያልናትና ላከችልን። ስልኬ ላይ አለ ወይዘው ጥቅሱም አለ፣ ጥቅሱም አካውንቱም አለ። መላክ ይቻላል እንደዚህ ላይ ፎቶ ቮይሱን በውስጥ ላክልህ ወይስ ምንድነው? ቮይሱን አውራ ቮይሱን ለማንኛውም የጆ ድምጹን ቀርቷታል። ልክ ነህ። አካውንቱ ተላከልን። ከዛ ቼክ ስናደርገው አላክንም፣ ባይዘው 2000 አላስገባንም፣ ምሳ በላንባት። ግን ቼክ ስናደርገው አካውንቱን የራሱ አካውንት ነው፣ ሐዋርያው እስራኤል ዳንስ ይላል እና ራንደም ይልካሉ ማለት ነው ቴክስት። የሆነ ግሩፕ ላይ ቴሌግራም ግሩፕ ላይ ፌስቡክ ግሩፕ ላይ ምናምን የክርስቲያን ግሩፕ ላይ አፈላልገው ስልክ ራንደም ይልካሉ፣ ካገኙት ላይ ያገኛሉ ማለት ነው። በዚህ ልክ ነው መቼም ነገሮችን የሚያደርጉት። በቀደም ይሄን ነገር እኔ ሩም ላይ እየተናገርኩ ነበር። አቤል አንድ ልጅ ገብቶ ተመሳሳይ እንደኔ ተላከለትና ምስኪኖች አሉ ይልካሉ። ብዙ ሰው ነው የሚልኩት፣ ምስኪኖች አሉ። ምንም ጥያቄ የለም። በዚህ ሰዓት ላይ አሁን አንዳንዴ እንትን ይመስላችኋል እናንተ ኖርማል ይመስላችኋል። አሁን ይመጣሉ ቅርብ ጊዜ ታያቻላችሁ። ልጄ ያለ ፍቃድ ድምፅ መቅዳት ያስቀጣል ይላል። ያስቀጣ እስቲ ላክልኝ ድምፁ። ያለ ፍቃድ ያስቀጣ፣ ያለ ፍቃድ መዝረፍ፣ ሸዋሸዋስ መስራት፣ መረጃ መያዝ የት ሀገር ነው የሚያስቀጣው? ያስፈራራል። ፓስተር እንቶኒ በሚል አካውንት መጥቶ ያለ ፍቃድ ያሳሰበው ያለ ፍቃድ ድምፅ ህግ ነው። እንኳን ህግ ሆነ ብርሃኑ፣ እንኳን ህግ ሆነ። ጠይቀን ምናልባት ዘመዱ ትሆናለች የእስራኤል ዳንሳ ጸሐፊ ብርሃኑ የእሷ ድምፅ ነው ያለው ብሎ እኮ ነው የጻፈው። ና አምጣው ያስቀጣ አልኩ፣ ያስቀጣ። ሌብነታቸውን ለህግ አካል ታዲያ እንዴት ነው የምታሳየው? ላከው እስቲ ቴሌግራም ላይ ይለላክል። እንደው ደርሶ አሁን መተህ እኔ ጋር ደውለህ ብትዝት ላልቀዳ ነው። ከዛ እየዛትክ ማዛት ሳያስቀጣ ሸዋሸዋ መስራት ሳያስቀጣ ከዛ በኋላ በጸሎት ስም ሰውን መዝረፍ ሳያስቀጣ እኔ ድምፅ መቅጣት ብቻ ያስቀጣል አይደል? ህግ ወጥቷል። መታ ሴክሬታሪው መታ መክሰስ አለባት እንዲቀጣ እንጂ የቀጣውን ድምፅ ማሰማት አይደለም። ከሳሽ ያስፈልገዋል እኮ ለመቅጣት፣ አንድ ቅጣት ለመቀጣት ከሳሽ ያስፈልገዋል። እንጂ አሁን እዚህ ቲክቶክ ላይ የህግ አካል
በዚህኛው አካውንት ላክልኝ። በሁለቱም ላክልኝ። በሁለቱም ስልክ ገባልህ አይደል? በዚህኛው ላክልኝ። በሁለተኛው የቀለሜን ነገርስ እንዴት አያችሁት? የቀለሜን ነገር እኔ ላሰማችሁ። ህግ ምናምን ያልከው ሰውዬ ሪከርድ አድርገው ላለው። እሺ ንግድ ባንክ የዳንሳል ስልክ ላክሽ ስልኩን አሁን እሱ ሁለተኛው ነው። አቤላ የመጀመሪያው እሱ ራሱ ነው የሚደውለው። በቃ መልዕክቱን አምነህ ተቀበል። ተቀብያለሁ። ባገኘው ግን ጥሩ ነበር። በቃ እንደዛ ከሆነ የስልክ አገልግሎት ነው እየሰጠ ያለው። ሐዋርያው እንደሚታወቀው ሐዋሳ ላይ ግንባታ ላይ ነው ያለው እና የሚሆን ድጋፍ ለሚያደርጉ ሰዎች ነው በዚህ ሰዓት እየደወለ እየጸዳ ያለው። አቅም የፈቀደውን ከ1 ሺህ ብር ጀምሮ ድጋፍ ብታደርግ ደረሰኙን ደግሞ ብትልክልኝ ለእኔ መዝግቤ ያስተላልፍልሃለሁ። ሐዋርያው ደውሎ ያገኛል። በስልክ ያገለግላል። ራሱ ነው የሚደውልልህ። እሺ ስንት ብር ድረስ ነው ማስገባት? 1 ሺህ ብር ጀምሮ ያው ድጋፍ ማድረግ። ኦኬ ከዛ ብሩን ካስገባው ግን ይደውልልኛል ደግሞ? አዎ ደረሰኙን ግን ትልካለህ ለእኔ ትልክልኝና ወደ እሱ አስተላልፋለሁ። ደውሎ ይጸልያል። ያው ድጋፍ ለሚያደርጉ ሰዎች እናንተ ባላችሁ አቅም፣ እሱ ደግሞ ባለው ጸጋ እናንተን ያገለግላል። እሺ ወንድሜ በዚህ ቁጥር ብቻ ነው የምትልክልኝ። እሺ ደረሰኙ የባንክ ደረሰኝ? አዎ የቸርች እንትን እሰጥሃለሁ። አካውንት ከሌለ እሰጥሃለሁ እኔ እልክልሃለሁ። በዚህ ቁጥር ልላክልህ። ንግድ ባንክ ነው። የእሱን ላኪልኝ የሐዋርያው እኮ። እሺ እልክልሃለሁ። የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ነው የሚለው እልክልሃለሁ። በእሱ ማስገባት አይቻልም እኮ? የእሱ ነው እኮ ያው በዛው ነው በሱ ነው እያገለገለ ያለው አሁን ለቤተክርስቲያን ስለሆነ ዋናው ዋናው ዓላማ እሱ ስለሆነ እሺ እልክልሃለሁ። አስገባ ደረሰኙን። ስልክም ባላነሳልህ ጠዋት አየዋለሁ እኔ ስገባ ቴሌግራም ላይ በትልክልኝ ጠዋት አይቼ እደውልልሃለሁ መዝግቤ። እሺ ባለቤቱ ነሽ አንቺ? አይ አብሬው ነው የማገለግለው እኔ ነው። እሺ እግዚአብሔር እሺ አባት ተባረክ። ማን ልበልሽ አንተን ስም? እኔ ፎርጎሳ መንዴሳ ጆዬ ፎርጎንሳ መንዴሳ። እሺ አመነችው እኮ ብዙ የሚሸወዱት እነ ፎርጎሳ ስለሆኑ ስሙ የዳንሳል ስልክ ላክሽ? ይቅርታ ሐዋርያው ዳንስ ስልኩን አሁን እሱ ነው የሚደውለው። ስልክኛ እሱ መስጠት ስለማንችል አሁን ባልኩህ መሰረት አሁን ይላኩልህ አካውንትን ይላኩልን። የቤተክርስቲያን አካውንት? የቤተክርስቲያን አካውንት። ያው ለቤተክርስቲያን ስለሆነ አሁን እሱ እየጸለየ ያለው ግንባታ ላይ ነው አላልኩህም? በሱ አስገብተህ ደረሰኙን ለእኔ ትልክልኛለህ በኢሞ ወይ በቴሌግራም። እሺ ምንድነው ስሙ? ምንድነው የሚለው? የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ነው የሚለው። ከዛ እስራኤል ዳንሳ ቲንኮ ይላል። እሺ እንትን ነው የምታደርገው። ትራንስፈር እዛው ነው ስክሪንሾት አድርገህ ትልክልኛለህ። ደረሰኝም እንትን ካላክ በስልክ ከሆነ ባንክ ቤትም ቅርብ ነው። እዛም ልጭ ትችላለህ። በቃ ሐዋርያው የሚያገኘን ስልክ ቁጥር ይሄን በዚህ ነው የሚያገኘ ቁጥሩ ነው። ይሄን ነው ይሄን ብቻ ነው የምትጠቀመው? አረ ሌላ አለኝ። በቃ ሁሌ የምትጠቀምበትን ቁጥር ወረቀቱ ላይ ስምህንና ስልክ ቁጥርን ጽፈህ በእስክሪብቶ ፎቶ አንስተህ ላክልኝ። እሺ ስልኬን ሲደውል የሚያገኝህ ይሄን ከሆነ ይዤዋለሁ። ይሄንን ይዤዋለሁ። አሁን የምደውልበትን ሴቭ አድርጌዋለሁ። ሌላ አለ? እሺ ንገረኝ። 09 11 15
15 43 61 እሺ በቃ እሺ በዚህ ይሻላል። በ11 ፎርጌሳ መዝግበሻል? እሺ 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 ተባረክ። እሺ እና ምንድነው መጀመሪያ እንትን ይልኩላቸዋል። ጌታ በህይወትክ የተከፈተ በር ጠራት ድል ተነሳ ምናምን የሚል አንድ ጥቅስ ይልኩላል። የተከፈተ በር ሰጥቻለሁ የሚቋቋምክ የለም ምናምን የሚል ከዛ ምን ይላል ከታች ሐዋርያው እስራኤል ዳንሳ ይላል። እስራኤል ዳንሳ ያው ፌመስ ነው ታውቁታላችሁ። እሱ መሆኑን ቼክ ታደርጋላችሁ። ከዛ ስልክ ስደውል ከተላከላቸው ሰዎች ናቸው። በቃ እሱ ጸሎት ላይ ስለሆነ እግዚአብሔር ወደ ልቡ ያመጣቸውን ሰዎች ነው እንትን መልእክት የላከላቸው እና እየጸለየ ነው ገብቶ ለቅዱሳን ምናምን ይሉካል። እንደዛ ካሉ በኋላ ማግኘት ፈልጌ ነበር ምናምን ስትሉ እሱ ጸሎት ላይ ስለሆነ ማግኘት አትችሉም ትባላላችሁ። ቀጥሎ ምንድን ነው የሚሉት? እና አንተ ግንባታ ላይ ስላለ አንተ በገንዘብክ ከሱ ጋር አብረቁም እሱ በተሰጠው ጸጋ ይጸልይልሃል። እነዚህ እንደ የጆተኒ ኳስ ሳንቲም ስታጎርሱት ብቻ እንደሚወጣ እንደዛ ናቸው። ጸሎታቸው ከገንዘብ ጋር የተያዘ ነው። ትንቢታቸው ከገንዘብ ጋር የተያዘ ነው። ምልልሳቸው ከገንዘብ ጋር የተያዘ ነው። 5-6 እረፍት ብትሄድ ወይ ገንዘብ ተከፍሎ የተያዘ ወንበር ነው ወይ ገንዘብ ያላቸው ሰዎች ነው ወንበር የሚይዙት ማለት ነው። አሁን ላይ ተበልተውባቸዋል ይሄ ጉዳይ። ይልቁንም ራሳቸውን ቲክቶክ ላይ ልክ እንደ እዩ ጩፋ ሰሞኑን እንደምታዩት ላይቭ ገብቶ ነበር ባለፈው። እንደዚህ አይነት ራሳቸውን የማሻሻጥ ስራ እየሰሩ ነው። ደግሞ ሆዳም ቲክቶከሮች አሉ እዚህ ቲክቶክ ላይ የትኛውን ቦታ ላይ መገኘት የማያሳፍራቸው ሆዳም ቲክቶከሮች። በእርግጥ አንዳንዶቹ ላይ ተለጥፈውባቸው ነው በዝናቸው ሊጠቀሙ በምናቸው ሊጠቀሙ። በሽታ ላይ ህመም ላይ ስለሆነ ያለው ማስተር አብነትን ስም በክፉ ማንሳት አልፈልግም። ሰሞኑን ታምራት ታረቀኝ የሚባል እጅግ በልዩ መንፈስ ወይም በአጋንንት መንፈስ የሚያገለግል ግለሰብ ማስተር አብነትን ታዋቂነት ተጠቅሞ ራሱን ከህዝብ ጋር ለማገናኘት የራሱን ስም የጠፋውን በአገልግሎት ስም በምን ስም የጠፋውን ስሙን ለማደስ ከማስተር አብነት ጋር እንዴት እንደተለጠፈ ተመልክታችኋል። አዶንያስን ለመጠቀም ሲሯሯጥ ዩጩፋን ተመልክታችሁታል። አዶንያስን ጠርቶ በማናገር አዶንያስን በማሞገስ በማውራት ከሱ ጋር እንዳለ በማደናነቅ ምናምን ነገር ራሱን እንትን ሲል አይታችኋል። እነዚህ ልጆች ማህበረሰቡን በአንድም በሌላም የጠቀሙበት ነገር አለ። ደግሞ በቃ ለከፈላቸው ሁሉ ደግሞ ዜና የሚሰሩም ደግሞ አይነት አንባቢዎች አሉ። ለምሳሌ ብሩክ ኒውስን ተመልክታችሁታል። ብሩክ ኒውስ አንዳንድ ዜናዎቹን ስትመለከቱ ግለሰቦቹ በቀጥታ የሰጡት እንጂ ከዜና ቦታ ላይ ያነበበው ወይም ደርሶ የዘገበው አይነት ዜናዎች ያልሆኑ ዜናዎች አሉ። ሰሞኑን ገቢ ጉተማ ለድሃ ቤት ሰርቶ ሰጠ እያለ ሲዘግብ ነበር። ብሩክ ኒውስ ለድሃ ቤት ሰርቶ ሰጠ። ከየት አምጥቶ ገቢ ጉተማ ምን ገቢ ኖሮት? የትኛው በስራ የተገኘ ገንዘብ አምጥቶ ነው ገቢ ጉተማ ለድሃ ለምስኪኖች ቤት ሰርቶ? አይታችኋል። ባለፈው ከእኔ እገታ ጋር ተያይዞ ስሙ በጣም ስለጠፋ በጣም ብዙ ሰዎች በጨካኝነት ባረመኔነት ሲያነሱት ስለነበረ ገቢ ጉተማን አሁን ላይ ስሙን ለማደስ ልክ አንዳንድ ፖለቲከኞች ምርጫ ሲደርስ የውሃ ጉድጓድ እናስቆፍርላቸዋለን፣ ትምህርት ቤት እናስገነባላቸዋለን፣ መንገድ እንሰራላቸዋለን የሚል ቃል እንደሚገቡ አንዳንዱ ግማሹን እንደሚያደርገው አይነት የገጽታ ግንባታ ለማድረግ ገቢ ጉተማ እንትን አለ። ብሩክ ኒውስ ይህንን ዜና ሲዘግብ ትሰሙታላችሁ። ምንጩ የት ነው? ሪል ዜና ነው። እንዴት ነው ብሩክ ኒውስን ማመን የምንችለው? እነዚህ ሐሰተኛ ነቢያት የሆነ እንትናል። ባለፈው እንደዚሁ ማን ነው የሐሰተኛው ነብይ ባይ አሁን ቢዝነስ ማን ነኝ ብሏል፣ ቢሊየነር ነኝ ብሏል። በላይ ሽፈራው የተባለን ግለሰብ ለድሆች ቤት ገንብቶ ሰጠ ብሎ ሲዘግብልን ነበር። ተመሳሳይ ዘገባ ጠብቁኝ አንዴ ቲክቶክ ላይ ካላጠፋቸው እነዚህን ዜናዎች ካላጠፋቸው አሁን ሰርች አድርጌ ዘግባቸዋለሁ።
ቲክቶክ ላይ አለ ብሩክ ኒውስ ማለት ነው። እና እነዚሁ ሐሰተኛ ነቢያት ያውቁታል የቱ ጋር ህዝቡን አንጀት መብላት እንዳለባቸው፣ የቱ ጋር የህዝቡን ስስ ልብ መንካት እንዳለባቸው ስለሚያውቁ በብሩክ ኒውስም ይጠቀማሉ፣ በማስተር አብነትም ይጠቀማሉ። አንዱ ጋር ይለጠፋሉ ወይ አዶኒያስን ሲያናግሩት ታያላችሁ። ምክንያቱም የእነዚህ ልጆችን ተቀባይነት በመጠቀም በምስኪኑ ህዝብ ላይ ተቀባይነት አግኝተው ቢዝነሳቸውን ማጭበርበራቸውን ለመጠቀም በቲክቶከር ሁሉ ትከሻ ላይ ተረማምዶ ሲሄዱ ታያላችሁ። ዮናታን አክሊሉ እነዚህ የሚሳደቡለትን ዘነበን ሲጨፈጭፉለት ነቢይ ዘኔን ሲጨፈጭፉለት የነበሩ እነዚህ ሊንዳ የምትባል ጆን የሚባል ልጆች እንደሚጠቀመው ማለት ነው። ልክ እንደዛው ቲክቶከሮችን ይይዙና ያስወሯቸዋል። የሆነች ነገር ያጎርሷቸውና እንዲናገሩላቸው ቪዲዮ እንዲለቁላቸው ያደርጋሉ። እና እነሱን የሚወዳቸው ሰዎች ለነዛም ሰዎች ጥሩ ግምት እንዲኖረው ይሆናል። ይሄ ሁሉ ግን በቃ እንትን ትሉታላችሁ። ቆይ እስቲ ቢዝነስማን የሆነው ነብይ በላይ አዋቂው የመጽሐፍ ይኸውላችሁ ይህን ዜና ስሙት። አዋቂው የመጽሐፍ ቅዱስ መምህርና ቢዝነስማን የሆነው ነብይ በላይ ሽፈራውን አስመልክቶ እጅ የገባ ጥብቅ መረጃ አለ። ከዛ በፊት ግን ሁላችሁም ይህንን መረጃ ኮፒ ሊንክ እንዲሁም ደግሞ ሼር እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ከኋላዬ በምስሉ ላይ የምትመለከቱት በወንጌል አማኞች ህብረት አገልጋይ የሆነው ነብይ በላይ ሽፈራው በአዲስ አበባ ከተማ በቦሌ ክፍለ ከተማ አንድ አስደናቂ ስራ መስራቱን በዛሬው ዕለት ሰምተናል። ይህ ከኋላዬ የምትመለከቱት ከ100 ሚሊዮን ብር በላይ ወጪ የተደረገበት የ30 አባወራዎች ቤትም G+4 ሲሆን በቦሌ ክፍለ ከተማ በነብይ በላይ ሽፈራው ተሰርቶ ለአቅመ ደካሞች እንደዚሁም ደግሞ ለአካል ጉዳተኞች መሰጠቱ ተነግሯል። የናፍራን ሪል ስቴት ባለቤትና ወጣቱ ባለሀብት ነብይ በላይ ሽፈራው ከጉድለት እንጂ ከትርፍ ላይ የተሰራ አይደለም ባለው በዚህ ሰው ተኮር ፕሮጀክቶች ላይ ሌሎችም ባለሀብቶች በሰፊው እንዲሰማሩም ጥሪውን አቅርቧል። እንግዲህ በላይ ሽፈራው ማለት እኔ እንኳን በማውቀው ከኔ ጋር የሚደዋወሉ 27 የሚያክሉ ሰዎች በከፍተኛ በሰበር ችሎት ላይ ከሰውታል። እንዲህ ከ100 ሚሊዮን ብር በላይ አጭበርብሯቸው ማለት ነው። በናፍራም ሪል ስቴት እየተጭበረበሩ ቤት እንሰጣቸዋለን፣ ፕሮቴስታንት መሆናቸውን ተጠቅመው ቤት እንሰጣቸዋለን፣ ተስፋ እንሰጣቸዋለን ብለው ይሄው በላይ ሽፈራ የሚባል ግለሰብ በነብይነት የገነባውን ስሙን ተጠቅሞ እነዚህ ምስኪን የፕሮቴስታንት እምነት ተከታዮችን ገንዘባቸውን ከተቀበለ በኋላ በገባው ቃል መሰረት ቤት ሳያስረክባቸው እያጨበጨቡ ከፍርድ ቤት እየተንከራተቱ ነው ያሉት። እዚህ ጋር ግን ገጽታ ግንባታ ምን ይላል? በነብሩክ ኒውስ ለአካል ጉዳተኞች ቤት ሰርቶ ሰጥቷል፣ 100 ሚሊዮን ብር የሚያክል ወጪ አውጥቶ ይላሉ። ሪያሊቲውን ግን ብናይ ከባንክ ይበደራሉ፣ ቦታ የአዲስ አበባ መስተዳደርን ቦታ ይጠይቃሉ። ለድሃ ለአካል ጉዳተኛ ቤት ልሰራ ነው ይላሉ። በነፃ ቤቱን ይሰጣቸዋል፣ ከአዲስ አበባ መስተዳደር ይሰጣቸዋል። ከዛ ከአዲስ አበባ መስተዳደር ቦታው ከተሰጣቸው አለ ቦታውን ያሳዩና ለእንደዚህ ዓላማ ደግሞ እንትን ያስፈልገናል ይሉና ከባንክ ጋር ያያይዙታል። ና እስቲ ፊሽ ና ግባ እስቲ ከባንክ ጋር ያያይዙታል። እና ከባንክ ጋር ካያያዙት በኋላ ምን ያደርጋሉ? ያለምንም ወጪ ቤቱ ይሰራል። ቤቱ ከምን የተወሰደ ነው? መሬቱ ከአዲስ አበባ መስተዳደር የተወሰደ፣ ከዛ በኋላ ደግሞ ብሩ ደግሞ ከባንክ የተወሰደ ይሆንና መጨረሻ ላይ ለእንደዚህ ሰተነዋል ካሉ በኋላ ያው ባንክ ጊዜ ይሰጣቸዋል ገንዘቡን የምትመልሱበት። ካልሰጣችሁስ ያንን ባንኩ ያንን ነገር በአራጅ ይሰጠዋል። ስማቸውን ገንብተውበታል፣ ዜና ተሰርቶላቸዋል፣ ተዘግቦላቸዋል። ቤቱን ግን ያለምንም ገንዘብ ያስገነቡት ነው ማለት ነው። መሬቱን ከአዲስ አበባ መስተዳደር ጨላውን ደግሞ ከባንክ በመሬቱን አሳይተው
ወስደውት ማለት ነው። እና ከ27 በላይ ሰዎች ከኔ ጋር ኮንታክት ያላቸው አሉ። ሰዎች ያባችሁ አይደል? ኮንታክት ያላቸው በዚህ ሰው ተዘርፎ ፍርድ ቤት እየተንከራተቱ ያሉ። ለነዚህ ሰዎች ቲክቶከሮች ምን ያደርጋሉ? ዜና ይሰሩላቸዋል። አሁን ይሄንን ዜና ብሩክ ኒውስ ሳይከፈለው ነው ወይ የሰራው? የሌላቸውን ግንዛቤ ውስጥ በማስገባት አንዱ እግዚአብሔር የሚወደው ትልቅ ስራ በመሆኑ በጎ ነገር ለማድረግ በነፃ ማለት ነው በናፍራን ሪል ስቴት ወጪ አጭር ጊዜ ውስጥ ሰርተው ባጠናቀቁት በጂ +4 ኖሪያ አያችሁ መንደር ውስጥ ከ200 በላይ ግለሰቦች እንዲኖሩ የተደረገ ሲሆን ከ30 በላይ አባወራዎችም ይኖሩበታል ተብሎ በነገራችሁ ላይ ቲክቶክ ላይ ዜና የሚሰሩ ምናምን ሰዎች ገንዘብ ያስፈልጋቸዋል። አይ ቲንክ ገንዘብ ማያስፈልገው ሰው የለም። ግን አንዳንድ ጊዜ ይታቸዋል። ብሩክ ማን ነው ሙሴ ሰለሞን የገባበትን ጉዳይ ይታቸዋል። ፕሮሞሽን መስራት ምናምን ራሳቸውን ማስተዳደርም ስላለባቸው ኢንካም ስለሚያስፈልጋቸው እንደዚህ አይነት ነገር ውስጥ ይገቡና እነሱ የሚሰቱና ህዝቡን ያሳስታል። ምናልባት ብሩክ ኒውስ ፐርፐዝሊ ህዝቡን አታልላለሁ ምናምን ብሎ ላይሆን ይችላል። የተባለውን ነው እያለ ያለው፣ ግን ሳያጣራ ነው እያለ ያለው። ስለዚህ ብሩክ ኒውስ ያቀረበውን ዜና በብሩክ ኒውስ ዜና ኢንፎርሜሽኑ ጥሩ ኢንፎርሜሽን አቅራቢ ከመሆኑ የተነሳ ብሩክ ኒውስን የሚወዱ የሚያከብሩ ሰዎች ይሄ በላይ ሽፈራ የተባለው ሰውዬ በብሩክ ኒውስ ዜና በኩል ሽፋን ሲያገኝ የጽድቅ ሰው ነው የሚመስለው። ሲታይ ህዝብን የሚረዳ ህዝብን የሚያግዝ ድሆችን ለድሆች ጌታ የሚወደው ምናምን። እዛ የሰው ትዳር ፈርሷል እኮ እዛ ቤታቸውን ሽጠው እኮ የተሻለ ቤት አፓርታማ እናገኛለን ብለው ያላቸውን ገንዘብ ሁሉ ኢንቨስት አድርገዋል። በነገራችን ላይ ስለ በላይ ሽፈራ ሰወር አንድ ወንድም አለው ሁሌ ደውሎ ሚዘትብኝ ማለት ነው። ጌታ ኢየሱስ ምስክሬን ሚዘትብኝ ወንድም አለው። የእጅን እንገልሃለን ምናምን ይለኛል እየደወለ ወንድሙ አለ። አንድ ጊንግስተር ናቸው በአጠቃላይ ይደውሉና እንገልሃለን ምናምን ይለኛል። አንድ ቀን በጣም ቢደጋገመው የት እናገኛለን ይለኛል። የት ልምጣ ለአገዳደል እንዲመች ያለህበት ቦታ ልምጣ፣ የት ነው የምትኖሩት፣ የት ልምጣ ብዬ ጠይቄው አውቃለሁና አሁን ይህን ነገር ሳይው ሲነኩ በቃ ይመጣሉ። ዩቲዩብ ላይ የምትጭኑ ሰዎች በላይ ሽፈራው የተደራጀ እንትኖች አሉት፣ ሪፖርት አድራጊዎች አሉ። ምናልባት አካውንታችሁ ሊዘጋ ይችላል። እኔ ዩቲዩብ ላይ ስለማላስተላልፈው ነው። የእሱ ቪዲዮ እኔ ስለሱ ባወራውበት እያንዳንዱ ቪዲዮ 4 ወይ 5 ሰዎች አሉ ዩቲዩብ ላይ የሚቀርተው የሚለጥፉኝ የተለያዩ ቻናሎች። እኔ ሰዎችን አልከለክልም። ለምን እኔ የምናገረውን ቲክቶክ ላይ እኔ በባዶ የምሰደብበትን ነገር እንዴት እናንተ በገንዘብ ትሰሩበታላችሁ አልልም። ይስሩበት። አልዘረፉ አልነጠቁ። እንቅልፋቸውን ሰውተው ሪከርደራቸውን ተጭነው አንዳንዶቹ ላይቭም ያስተላልፉታል ዩቲዩብ ላይ። ይመቻቸው፣ አይመለከተኝም። እኔም እንደው ሰው ሆኜ ዮናታን በሚሸልለው ሙድ ልሸልል። ለብዙ ሰዎች እንጀራ ሆንኩኝ። እግዚአብሔር ይመስገን እንጀራ ሆንኩኝ። አረል እንዴ ማቲሻ እንጀራ ሆንኩኝ። አንደኛ ነው። እንደዚህ ነው የምለው። አሁን ሰሞኑን በጣም የሚሰድቡኝ ሰዎች በዝተዋል። ላይቭ ከፍተው እና አንተ ፊሽ የምትባለው ልጅ አትመጣም? አቡን አጥብቀ ይዘልን እናገተዋለን እያሉ እባክህ አይሞክሩ አልቆበታል። እና ይሄንን ወደ ቁም ነገር ልመለስ። ይሄንን ቀለሜን አልረሳሁትም በነገራችሁ ላይ ላሟሙቅባቸው ብዬ ነው። አትሰማም? ዘመንዬ ይሰማሉ። እየሰሙኝ እኮ ነው። ዘመዴ አይሰማም? እንዲህ ወገኖች ይሰማል። አረ ይሰማል። አስተካክለው። ስልክ ምናልባት እንደኔ ግላ ከሆነ እንዲመታ መታ አድርጋት እና ከባድ ነው የምላችሁ። እና ብሩክ ኒውስ ይህንን ብቻ አይደለም የዘገበው ቤት ሰርቷል የሚለውን ዘገባ ይህን ብቻ አይደለም የዘገበው ብሩክ ኒውስ። የመንግስት ባለስልጣናት በተገኙበት መኖሪያ ቤቱን ለአቅመ ደካሞችና ለድሆች ይህን ቪዲዮ 2000 ወደ ታች ብፈልገው አላገኘውም። ሰሞኑን ደግሞ ለገቢው ጉተማም ዜና ሰርቶለታል። ማስተር አብነት እግዚአብሔር ይርዳ ይላችሁ። ሌላው ደግሞ ለገቢው ጉተማ ዜና ተሰርቶ ስጉት 200 ምናምን ሺህ ሰው አይቶታል። ስሙት ለገቢ ጉተማ የሰራለት መለከቷቸውን ፕሮፌት ገቢ ጉተማን ስንቶቻችሁ ታውቋቸዋላችሁ? እንዲሁም ደግሞ ስንቶቻችሁ ታውቋቸዋላችሁ? ገቢ ጉተማ እኔ አውቃቸዋለሁ። ውለታቸው አለብኝ።
አውቃቸዋል። ስንቶቻችሁ ታውቋቸዋላችሁ አላለም? አብዝታቸውን አክብራቸውን። ቆይ እኚህን እያለ ነው የሚያወራው ብሩክ። እሺ የምትመለከቷቸውን ፕሮፌት ገቢ ጉተማን ስንቶቻችሁ ታውቋቸዋላችሁ? እንዲሁም ደግሞ እኚህን እናትም ተመልከቷቸው። በዛሬው ዕለት የጥምቀት በዓልን ምክንያት በማድረግ አንድ አዲስ የተባረጃ እጄ ገብቷል። ለመረጃው ከሆነ ታዲያ በለሚ ኩራ ክፍለ ከተማ ወረዳ 14 የአቅመ ደካማ ቤቶች እንደምትመለከቱት ተሰርተው በትናንትናው ዕለት ርክክብ እንደተደረገላቸው የተሰማ ሲሆን በዚህም ታዲያ ፕሮፌት ገቢ ጉተማም እንደምትመለከቱት ለእነዚህ እናቶችና ለአቅመ ደካሞች ቤቱን ሰርተው አስረክበዋል። እንዲሁም ደግሞ የቤት ዕቃ ሙሉ አሟልተዋል። እነዚህ አቅመ ደካሞች ቤት ላይም ታዲያ በትናንትናው ዕለት የርክክብ ፕሮግራም የተደረገ ሲሆን በዚህ የርክክብ ፕሮግራም ላይም ፕሮፌት ገቢ ጉተማ እንደምትመለከቱት ሪባኑን ቆርጠው ለአቅመ ደካሞች የሰሩትን ቤት አስረክበዋል። ታዲያ ሁልጊዜም ቢሆን እንደዚህ አይነት መልካም የተባሉ ስራዎችን ሁላችንም ብናበረታታ መልካም ነው። ቅድም የተመለከታችኋቸው እናት ታዲያ እንደምትመለከቱት ቤታቸውንም ተረክበዋል ማለት ነው። በዓልንም ታዲያ በድምቀት በቤታቸው እንዲያከብሩ ተደርገዋል። ፕሮፌት ገቢ ጉተማም ታዲያ ይህንን ስላደረጉ እናመሰግናለን። እኚህ ከኋላ የምትመለከቷቸው ብሩክ ኒውስ ይህንን ዜና የሚሰራው ተከፍሎት ነው። በነፃ አይደለም የሚሰራው። ይሄ ግለሰብ ምን ሰራ አልሰራ ምንም የሚመለከተው ጉዳይ የለም። እና 300 ምናምን ይኸውላችሁ ቢሊየነር ፕሮፌት ገቢ ጉተማ ቴንክ ዩ ይላል። አይ ቲንክ ሰምቲንግ ቢሃይንድ የሚል የጠረጠረ ሰው አለ። እግዚአብሔር ጨምሮ ይስጥ ይላል። ግዛቸው የኦርቶዶክስ እምነት ተከታይ ነው። ምስለ ስዕል ነው ፕሮፋይሉ። ማታለያ እንዳይሆን የሚጠራጠሩ እግዚአብሔር ይባርክ ደስ ሲል ምናምን ብሩክ ኒውስ እንወዳለን ኑርልኝ የሚላለ ኢየሱስ ያደናን። ኢትዮጵያዊነት መልካምነት የሚፈለገው ብሩክ ኒውስ በዜና አቀራረቡ በችሎታው የሰበሰባቸውን የሚያምኑትን ኦዲየንሶች በመጠቀም የዚህን ሰውዬ እኩይ ባህሪ ወይም በወንጌል ስም ያደረገው የተገለጠበት ባለፈው እኔን ማገቱ ጋር ወይም እኔን በማገት መጠርጠሩ ጋር ተያይዞ ምናምን የተፈጠረ ኪዮሱን ለማስተካከል ምን ሆነ? ለህፃናትና ለአረጋውያን ቤት ሰራ። ቤቱ እንዴት? ከለሚኩራ የተወሰደ። ለሚኩራ መሬቱን ገዝቶት ነው አይደለም። የመሬት አስተዳደሩ ለአቅመ ደካሞች ቤት ልሰራ ነው ብሎ ሰጥቶት ከዛስ እዛች ላይ ደግሞ በባንክ ይጨመርበታል። ባንክና መሬት አስተዳደር በነፃ ስም ግን በእንትን ይገነባል። እንደምታውቁት መልካም ስም ከመልካም ሽቱ ይበልጣል ይላል መጽሐፍ ቅዱስ ሲናገርና ከእግዚአብሔር ልጅ ከክርስቶስ ኢየሱስ ስም በላይ ስማቸውን መገንባት ላይ የሚያጠነጥኑ ምክንያቱም ስማቸው በመልካም ከተነሳ ስማቸው በጥሩ ከቀጠለ እነዚህ ሰዎች ነገና ከነገ ወዲያ በወንጌል ስም ለሚያደርጉት ዘረፋ የተደላደለ ልብና አይምሮ ያለው ህዝብ ያገኛሉ ማለት ነው። ዘበንዬ ቴንኪው። እና ይሄ ዜና ይመሳሰልባችሁም ነው የምትሉት? ይሄንን ልድገምላችሁ። የመጽሐፍ ቅዱስ መምህርና ቢዝነስማን የሆነው ነብይ በላይ ሽፈራውን አስመልክቶ እጄ የገባ ጥብቅ መረጃ አለ። ከዛ በፊት ግን ሁላችሁም ይህንን መረጃ ኮፒ ሊንክ እንዲሁም ደግሞ ሼር እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ከኋላዬ በምስሉ ላይ የምትመለከቱት በወንጌል አማኞች ህብረት አገልጋይ የሆነው ነብይ በላይ ሽፈራው በአዲስ አበባ ከተማ በቦሌ ክፍለ ከተማ አንድ አስደናቂ ስራ መስራቱን በዛሬው ዕለት ሰምተናል። ይህ ከኋላዬ የምትመለከቱት ከ100 ሚሊዮን ብር በላይ ወጪ የተደረገበት የ30 አባወራዎች ቤትም G+4 ሲሆን አያችሁ፣ ብሩክ ኒውስ ከፍለውት ነው ኦብቪየስሊ የሚያወራው ተከፍሎት ነው ያወራል። እነዚህ ሰዎች ግን ከኋላ ያለውን አጀንዳቸውን በብሩክ ኒውስ ዜና በኩል ገጽታ በመገንባት በጣም ለህዝቡ እንትን ማለት ፈልጋል። ነገ ቪዲዮ ሰራበታለሁ። ያው እንደምታውቁት ደግሞ በብሩክ መጣ የሚል 2 ሚሊዮን ፎሎወር አለው እና ደግሞ በብሩካችን መጣ የምትሉ ሰዎች ነገ ትኖራላችሁ። በማንም ልመጣ እችላለሁ። ህዝቡን የሚያጭበረብሩ ሐሰተኞችን ፕሮሞት የምታደርግ ከሆነ እኔ እመጣለሁ። ብሩኬ ሰማሃል ወይ? ነገ ቪዲዮ ስለምሰራ ሪፖስት አድርግ፣ ዳውንሎድ ላድርገው። ለማንኛውም ይህንን እና እንዴት ናችሁ ግን? እስቲ ፍቅራችሁን ግለጹልኝ። አቡና አይላቪው በሉት እስቲ ኮመንቱ። አይላቪው አቡና አይላቪው በሉ። አይላቪው ብቻ ነው ፈልግ። አይላቪው አቡና በሉ እስቲ። ናፈቀን እኮ እኛ
ፍቅር አግኝተን ማናቅ ሰዎች እዚህ ቲክቶክ ላይ ጥግ አይነሰባችን የሚያጠፋ እኮ እንትን ኮመንት እኮ የሚገጥመን አይነሰባችን። ውይ አንድ ሰው ተገኘ። እዴ አይላቢ ቢላለ ወይኔ አላበኝ እኔ እኮ በቃ ወይኔ ጌታ አንተ እኮ በፍቅር ባደግፈኝ ኖሮ እኮ የሁሉ ፍቅር እኮ በማጣት እንዴት አየው ዘገባውን ብራዘር ማቲሻ? ማቲ አርሴ የገባበት እንዴ? ኧረ አልገባበትም እባክህ። ምን ይገባበታል? እንዴት አየው ዘገባውን የብሩክ? ያው እሱ ስራው ነው መቼም እንደዚህ አይነት ነገር ሲሆን ደግሞ ሴፍ የሆነ ነው። አይ ቲንክ ይሄ ስራ ብዙ ተጠያቂነት የሚኖረው አይመስለኝም። አንድ ነገር ህዝቡ መንቃት አለበት። ብሩክ ኒውስ ራሱ በዚህ ሁሉ ዋጋ መክፈል የገነባውን ይህንን ጥሩ ስም ለእነዚህ ሐሰተኛ ነቢያት ህዝብ ለሚያለቅስባቸው አሳልፎ መስጠት ያለበት አይመስልም? ብራዘር እውነት ነው፣ ልክ ነህ። ከእነሱ የሚመጣ ብር ማለት በጣም ብዙ ሰዎች በጌታ በጣም በቃ ህዝቡ እያለቀሰ እየተዘረፈ እኔ ጋር የሚደውሉት ሰዎች አንድ እንትን ጉዳዩ ሲሆን ታዩታላችሁ፣ ሲፈጸም ታዩታላችሁ። እንትን መምጣታቸው ስለማይቀር ወደፊት ይህንን ጉዳያቸውን ማቅረባቸው ስለማይቀር ታያቸዋላችሁ። ግን ለምንድን ነው እንደዚህ የሚያደርጉት? አሁን ማስታወቂያ ምናምን ሲሰሩ እኮ አይቻልም። እነ ሙሴም አሁን በቀደም ለአንዱ የፕሮግራም ማስታወቂያ ሲሰራለት ነበር የኮንፈረንስ እና ሙሴ እንኳን አግቶት ነው የሚመስለው እዛ ቪዲዮ ላይ እየተሽኮረመመ መታየት እራሱ አልፈለገም እና የሚመስለው እንደዛ ነው። እና እኔ በላይ ሽፈራው የሚባለው ሰው ከአነሳሱ ጀምሮ የምናውቀው ሰው ነው። ገንዘብን በምን አይነት መልኩ እንዳገኘ የምናውቀው ሰው ነው። እኔ አንድ አጋንንት አልወጣ ብሎት 3 ሰዓት ሲዳረቅ ነው የማውቀው። ቡሽሪ ከመጣ በኋላ በምን አይነት መንገድ ገንዘብ እንደሰበሰበ የምናውቀው ነገር ነውና ቀደም አንተ ተናግረኸው ነበረ። በዚህ ሁኔታ ውስጥ ያለፈን ሰው አንድ ህንፃ አቁሞ ደቡብ አፍሪካ እኮ ማለት ድፍን ህዝብ እኮ ነው ያስለቀሰው። በላይ ሽፈራው ሄዶ አፍራም ሪል ስቴት ቤት ልገነባ ነው፣ እዚህ ሄዳችሁ የሰው ሀገር ተሰዳችሁ ቀበቶ እያዞራችሁ ትትት ብሏቸው፣ ደግሞ ጎበዝ ተናጋሪ ጎበዝ ነው ሲናገርና ትትት ምናምን ብሏቸው፣ ደቡብ አፍሪካ ያሉ ምስኪኖች ናቸው የኔ አይነት ሰዎች። በቃ ምስኪን እኔ እንደምታገኝ የዋሃን በቃ ዝም ብዬ ሆዴ ቡጭ የሚለው አንተ ራሱ አብረን ተጫውተን ቀጥቅጬ አሸንፌ ያለኩ ስትለኝ እሺ ማትዬ ካልክ ወንድሜ ይበልጣል ማለት ከኔ ምናምን እያልኩ የምሸነፍ ልጅ ነኝ እንደምታውቀው። እና እነዛም ሰዎች ልክ እንደኔ ናቸው፣ ምስኪኖች ናቸው። ምን ትገለፍታ? እዚህ ውስጥ ከገባን አንወጣም። ደረቄ አንተን ያላየ አባይን ያላየ ምጫ አመሰግናለሁ። እና ዘረፋቸው ነው የምላችሁ። ደቡብ አፍሪካ እስካሁን የማይመለሱ ሰዎች አሉ። በሱ ምክንያት ገንዘባቸውን አጥቧቸው ማለት አስጥቷቸው እና በላይ ሽፈራውን ከበላይ ሽፈራው ሰው ገንዘብ ተቀብሎ ዜና ሲሰራ ልክ እንደ ብሩክ ኒውስ የብዙ ሰዎች እንባ የብዙ ሰዎች ለቅሶ ነው የላዩ ላይ የሚኖረው ማለት ነው። ካልወራው የሚባል ልጅ ሰሞኑን እየሰደብከኝ ነው አሉ። ካልወራው ለምንድን ነው የምትሰድበኝ? ካልወራው ለምንድን ነው የምትሰድበኝ? እስቲ ና ግባ። ካልወራው አለ ላክ እስቲ ካልወራው
ካለ ወይ ኤደን አንቺ እኮ በጣም ጥሩ ሴት ነበርሽ እኮ ሸዋሸዋ ትሰሪያለሽ እንጂ ና ካልወራው ልከ ነበር። ተሳስተህ ከሆነ ለምንድን ነው የምትሞልጨኝ? ቤት እየከፈትክ ትሞልጨኛል፣ ታስታጥቀኛል። ምን አስበህ ነው? እስቲ ና ላክ። ኤደን ኤደን ባለፈው ገብታ እያየሁሽ እየተከታተልኩሽ ነው። ካልወራው ምን ፈራህ እንዴ? ፈርታል ማለት ነው። አረ አማርኛ አስተካክሉ እንጂ እኔም ተቆልምሜ አይኔን ማጣምሜ ከማነበው ፊደላችሁና። እሺ ጥያቄ አለኝ። ጌታ ይመልስልህ ብራዘር። ጥያቄ ሁላችንም ጥያቄ አለብን። ጌታ ጋር ስንሄድ ራሱ እዛ ሰማይ ስንሄድ የሚመለሱ ጥያቄዎች አሉ። አንዳንድ ጥያቄዎች ራሱ እና ልከህልኝ ነበር አይደል? ካሎራ እንዴት ነህ? ሰላም ነው። እንዴት ነው? አለን እግዚአብሔር ይመስገን። አይመሽም እንዴ አንተ ጋር? እኔ ጋር ገና ነው፣ ቀን ነው። ጌታ አምበለ እና ማታ ነው። በእኛ ቀን ስንጮህ ማታ ነው። ድምፅ ከአንድ አይነት ሆነብኝ። ይሄ ልጅ ማታም ቀንም የለውም እንዴ እያልኩ እኮ ባለፈው ትናንትና እየሄደብህ ነው እየረጋገጠ ነው አሉኝ ሰዎች። በስንት ቁጥር ጫማ ነው የረገጥከኝ? ቆይ ኧረ እነሱን አትጠይቃቸውም። ምንድን የምትጠይቀኝ? ረጋጩ እያለ ደግሞ ተመልካች ልጠይቅ እንዴ? አንተ ነህ ያረከውን ጫማ የምታውቅ? መርገጤን በምንድን ነው ያወቅሁት? ረገጠ አሉኝ። የአሉባልታ ሰው መሆን እኮ ይሄ ነው እኮ። በሄድክበት ሁሉ አሉባልታ ስለምትሰማ አረገጠኝም። አሁን ረግጠኛል። ኧረ እኔ አልረገጥኩም። እኔ መች ስራ አጣሁ ብራዘር። እኔ እኮ እንዳንተ የተረፈ ጊዜ የለኝም ቁጭ ብዬ ምሾ ማወርድበት። ምንድን ነው ያልከኝ? እኔ አልረገጥኩም። ጊዜ ኖሮኝ ብረግጥማ ደስ ይለኛል ከተቻለ። ምንድን ነው የምታስበው? ምን አስባለሁ? አንተ የምታስበውን ነው የማስበው። ምን አሰብኩኝ? እኔ ያሰብከውን ነው። ምን ታስባለህ አልከኝ? ምን ላይ ነው ምን ታስባለህ ያልከኝ? በዚህ አሁን ባልከው ጉዳይ ሁሉ ማለት ነው። ምን አልከኝ? ረገጥከኝ ወይ አልከኝ? አልረገጥኩም አልኩ። አንተ ሲጀመር ዜብራ ይግጭህ እንጂ እኔም ዜብራ ይርገጥህ እንጂ እኔ ምን ረግጥሃለሁ? ለሜዳ እያርገጠ ክፉቱ ሰው ትመስለኛለህ ሳይክ። እውነት ነው። ከአንተ በላይ ሜዳ እያለ እንዴ ካልወራው እውነት ነው። ለዛውም የተወለከ ሜዳ እያ ቦለከኝ። ለማንኛውም ልስጥ ሀሳብ አቡነ ትፈቅዳለህ? ትሰጣለህ? ሀሳብ በላሽ ፈራው ላይ ነው የምትሰጠው? ገቢ ጉተማ ላይ ነው የምትሰጠው? እነሱንማ እግዚአብሔር አንተ አሳወከን፣ ወደ ሚዲያ አምጥተህ አስተዋወከን እና እነሱን ቆንጆ ነው ተቃወማቸው። ግን አንድ ነገር ይዘኝ እኛ አበል ነው። ለምሳሌ በቃ አንድ አይነት ነገር ነው። ይሰለቻል እኮ አንድ ከያዝክ እንደ ጉንዳን ልቀቅ እንጂ በቃ እንዴ! ስንት ነገር ለምንድን ነው የምለቅ? ምን አዌርነስ ለመፍጠር አለው። በቃ እንትና ሐሰተኛ ነው። አዌርነስ አይደለም። ይኸውልህ ሲጀመር ድንጋይ አንድ ጊዜ ብቻ አይደለም የሚመታው፣ እስኪሰበር ነው የሚመታው። እና እኔ ያዝኩት ትግል ከድንጋይ ጋር እየሰበርኩት እና የጊዜ ጉዳይ ነው። ደጋግሞ መመታት አለበት አንድ ቦታ ላይ። ለምሳሌ አዌርነስ ከሆነ ገድል ላይ የሚጮሁ ሰዎች ለምን አዌርነስ ፈጥረዋል? ባለ ስንት ወንድም የሆነ ነገር ከለከሉ። አታወራም ወይ?
እንዴ ተደማጣ ማውራት አትፈልግም? ላውራ እንዲያስገባኝ ብራዘር እኮ እኔም እንዳወራክ ነው ያስገባሁህ። እንድታወራ ብቻ ሳይሆን እንድታወራኝ ነው ያስገባሁህ። ስለዚህ አዌርነስ ከሆነ አንድ ጊዜ ከሆነ መወራት ያለበት 10 ዓመት ገድል ላይ ያወሩ ሰዎች አሉ አይደል እንዴ? እሱንም አንተም ስደግፋቸው ነበር እኮ አይደለ? አብራቸውን አሁን ጥያቄን የጠየኩ ስለ አዌርነስ 10 ዓመት አንተ ስደግፋቸው አልነበረ ወይ? የወንጌል አርበኛ አባብዬ ወንድሜ አንተ አይደል እንደ እያሽቃበጥክ የነበረው? አሁን የሆነ ነገር ሲከለክሉ ከጨዋታ ውጪ ሲያደርጉ እነሱ ላይ ተነሳባቸው። ዲስኮኔክት አደረከኝ። ለማንኛውም ይመች ብራዘር፣ ይመች። መልካም ማውራት የማይችሉ ሰዎች አሁን ይህ ሰውዬ ሰው ጋር መግባባት ምናምን የሚችል ይመስለዋል፣ ግን አይምሮ ተደፍኗል። አይችልም፣ መናገር እንኳን አይችልም፣ በትክክል መመለስ አይችልም። እና ወደ ካዕባ ተልኳል እና እንደዚህ አይነት እኔ ሰዎችን ማውራት አይቸግረኝም፣ ግን ሎጂካል ሆናችሁ ኑ። አዌርነስ ለመፍጠር ነው። አንተ ዝም በል የምትል ከሆነ አዌርነስ ብዙ ነገር ተፈጥሯል። ለምሳሌ ስለ ምንም ይሄ ልጅ አዋርቼው አላቅም፣ ዘሩን አላቅ፣ ጾታውን አላቅ፣ ወንዲውን ሴት ራሱ አላቅ። አሁን ጾታው ራሱ አይታወቅም። እንዳያችሁት ውሻ ነው ቪዲዮ ላይ ያለው። የተከተበ ውሻ ይሁን ያልተከተበ ውሻ ራሱ አላቅ። ፕሮፋይሉ ላይ ያለው ራሱ ይሁን ሌላ ወንድሙን ይሁን ያደረገው አላቅም። አርሰናል 3 ጎል አገባ ይሉኛል። እናንተ አርሰናል ምናምን እያሉ የሚጽፉትን ሮሚ ብሎክ አድርጊልኝ። ሮሚ ብሎክ አድርጊልኝ። አርሰናል አገባ ምናምን የሚሉ ሰዎች እና ቆይ አንድ ቪዲዮ ላሳያችሁ። ሰሞኑ ኧረ አያደርግም ትላለች ሮሚ አርጊታይ አታደይ ለአርሰናሎች። እዚህ ቤት ማንቸስተር ዩናይትድ ደጋፊ ብቻ ነው ተከብረ የምትኖር ከሆነ ማንቸስተር፣ አለበለዚያ እንደዚህ ነው በቃ እንደዚህ። እስቲ እችን ሙገሳ እንስማ። ቀለም ወርቅ የተንፍሱ ዮኒ ማኛ ጌታን ሲቀበል ያሞገሰውን ሙገሳ ሙሉ ለሙሉ ላሰማችሁ እስቲ። ላስላስ ሲያደርጉኝ የነበረው ስሙ፣ ይህንን ጨዋታ ስሙ። ብዙ ጊዜ በኋላ በድምፅ ነገር ሰማሁ። ቴፕ ደስ ያለኝ ለእንዲህ አይነት ትዝ ይላችኋል። መስፍን በሹ የሶፍቱ ጌታ መስፍን በሹ ኒውዚላንድ ሄዶ ኤርሚ ላይ እጁን ጋማ ብሎ ግንባሩ ላይ ጭኖ እፍ ሲለው የወደቀ ጊዜ የብልጽግና መንፈስ አገኘ ካለ እንደው የፓርቲው ቢሆን ይሻለው ነበረ። የብልጽግና ያለው መንፈስ ምንድነው? ጎስፕል ምንድነው? ፕሮስፔሪቲ ጎስፕል የሚባለው ማለት ብልጽግና መንፈስ አገኘ አደና ጣለው ወደኋላ። ከዛ ምን አለው? ጌታ በአንተ ታላላቅ ነገር ይሰራባል። ጌታ በአንተ ገጠሪቷ ኢትዮጵያ ውስጥ እስላሞች የሚበዙበት አካባቢ ላይ ቤተክርስቲያን ስተክል አየኸዋል። በእርግጥ እሱ ትንቢት እንደተፈጸመ አስባለሁ። ለምን ስትሉ አረብ ሀገር ነው ብዙ የኤርሚ ተከታዮች ያሉት። ካያችኋቸው አረብ ሀገር ነው ያሉት እና ሙስሊም የሚበዛበት ኤሪያ ላይ ቤተክርስቲያን ትተክላለ። በእርግጥ አካላዊ የሆነ ቤተክርስቲያን አልተከለም። በሞባይሉ ግን ብዙ ሞባይሎች የሚከፈቱት የእሱ ሞባይሎች የሚከፈቱት ወደ አረብ አካባቢ ነው እና ገጠሪቱን ኢትዮጵያ ታገለግላለን የተባለው ወደዛ ደግሞ አብዛኞቹን የሄዱት ልጆች ከገጠሪቱ ኢትዮጵያ የመጡ ሰዎች ናቸው። የአረብ ሀገር ያላችሁ ሴቶችን በንቀት አይደለም፣ ያው ምጸት ነው እና ትንቢቱ በእርግጥ ተፈጽሟል። ጌታ ተአምራዊ በሆነ መንገድ ለቀለም ወርቅ የተንፍሱ ገንዘብ ባይሰጠውም ቅሉ ታመምኩኝ፣ የነርቭ ስርዓት የተበላሸ ብሎ ከምስኪኑ ኢትዮጵያዊ በዓለም ላይ የተበተነ ኢትዮጵያዊ ወደ 250 ምናምን ዶላር ወደ 250,000 ጎፈንድሚ ላይ ሰብስቧል። ይህ ዜልና ፔፓል ላይ የተወሰደው ሳይጨመር ነው። በዚህ ሿሿ ደግሞ ዶክተር ሻውል የሚባል በጣም ዘራፊ
ዶክተር ሻውል የሚባል ግለሰብ ከዚህ በኋላ መጥቶ የሚንፈራገጥ ከሆነ ነግራቸዋለሁ ስለሱ ሰውዬ ማለት ነው። በፖለቲካ ፓርቲ አልሳካ ብሎት እዛ እንትን ላይ ኢሳት ላይ ምናምን ሲዘግብ ምናምን የነበረ ቦምቡን ጣሉት፣ እንትኑን መርፌውን ንቀሉት፣ እንትኑን ሰኩት ሲል የነበረ ሰው አዲስ ኪዳን ብሉይ ኪዳን እያለ መጥቶ ማለት ሻውል ይባላል። ያው ላይፉም የተለወጠው ከጎፈንድሚ ጋር የተያዘ ነው። ፐርሰናል ታሪኩን አልነግራችሁም ዛሬ አልፈልግም ስለሱ መናገር። ግን የጎፈንድሚ ኤክስፒሪየንሱን በመጠቀም ይህ ሻውል የተባለ ግለሰብ ከቀለመወርቅ አይተንፍሱ ጋር በመመሳጠር እሱ እንትና ማናት የምትባለው አምጦልኝ እቺ አይሁዳዊ ነኝ የምትል አንድ ሴት አለች፣ ዕብራዊ የምትባል ሴት። ከዛ በኋላ ደግሞ ሌሎች አሜሪካ ያሉ አንዳንድ ጥቂት ሰዎች በመመሳጠር በቃ የኢትዮጵያን ሕዝብ ሸዋሸዋ ሰሩት እና መስፍን በሹ የተናገረው የሶፍቱ ጌታ መስፍን በሹ የተናገረው ትንቢት በነገራችን ላይ ተፈጽሟል። ትንቢቱ ግን የተፈጸመው የብልጽግና መንፈስ ያለው ያው እነ መስፍን በሹ ላይ የሚሰራው አጭበርባሪው መንፈስ የእግዚአብሔር መንፈስ ሳይሆን ሌላ መንፈስ ስለሆነ ላያቸው ላይ የሚሰራው እሱ ላይ እጅ ከጫነበት በኋላ ዝም ብላችሁ ተመልከቱት። ከዛ በኋላ ኤርሚያስ የእግዚአብሔር ሰው ቲቢ ጆሹዋ እውነተኛ መሆኑን በህልሜ ጌታ ገልጦልኛል አለ። የእግዚአብሔርን ቃል መካድ ጀመረ። የእሱ ህልም የነገሮች ሁሉ ማረጋገጫ እንደሆነ መስበክ ጀመረ። ሰሞኑን ከዮኒ ማኛ ጋር በተገናኘ ሰምታችሁታል አይደል? ዮኒ ማኛ ጋር በተገናኘ የዛሬ 1 ወር ህልም ነግሬያችሁ ነበር አለ። ህልም ነግሬያችሁ ነበር አለ እና መሀል ላይ የነበረው በከባዱ ሲመታ አየው ያልኩት ሰውዬ ዮኒ ማኛ ነው አለ። ሌሎችም እዚህ ገስት ላይ ያላችኋል። አሁን ገስት ላይ ሆናችሁ የምታለቀልቁ እጅ ላስታጠብ የምትሉ ቬሎ ልጎትት የምትሉ ሰዎች ስሙ። ማናችሁንም አልተማመንባችሁም። ጌታ አሳይቶኛል፣ ጊዜው ሲደርስ እገልጣቸዋለሁ ብለዋል። የኤርሚያስ የቀለመወርቅ አይተንፍሱ ህልሙ በጣም የሚለየው ካልተፈጸመ አይነግርህም። አንተ እንደሆንክ ህልሙ ላይ የታየው የሚነገረው የካድከው የመሰለው ጊዜ ነው። እሱም ነበረበት ህልሙ ላይ ይላል። ህልሙ ኦልሬዲ ታይቷል እኮ አልቋል። እከሌ ነው ብሎ ቀድሞ እንዳይነግረን እውነተኛ ህልም አይደለም። እግዚአብሔር አይደለም ያሳየው ሰውየውን። ስለዚህ እግዚአብሔር ነው ያሳየኝ ብሎ ልክ ነቢዩ መሐመድ አላህ ገልጦልኛል ብሎ እንደሚል ሃይማኖቱን የጀመርኩት አላህ ገልጦልኝ ነው ብሎ እንደሚያስተምር ቄስ ተክሌ ኢየሱስ ራሱ ተገልጦልኝ ነው ወደዚህና ወደዛ ሂድ ብሎ ኦንሊ ጂሰስን የመሰረትኩት እንደሚል ልክ እንደዛው ቀለመወርቅ አይተንፍሱ ይሄ የመንፈስ ቅዱስን አገልግሎት ማኑፕሌት ለማድረግ ሰዎችን ይጠቀምበታል። ይህን የሚያደርጉት ሐሰተኛ ነቢያት ነው። እኔን ብትናገሩኝ ቤት ያደረጋችሁትን ጌታ ያሳየኛል ምናምን ይለዋችኋል። እግዚአብሔር ይገልጥልኛል፣ በጓዳ ያደረግከውን አይኔን ከፍቶታል፣ እግዚአብሔር ምን እያደረጋችሁ እንደምትመጡ እናውቃለን ይላሉ። ከዚህ የተነሳ ምን ትላላችሁ? ፍርሃት ይደርስባችኋል። ህልሙን አስባችሁ ጌታ ይገልጥለታል ለእግዚአብሔር ሰው፣ እሱ የተቀባ ነው፣ ልዩ ነው ምናምን። ለዚህ ነው በመሃል ሁል ጊዜ የሚነገራችሁ በእረኝነት እያለው የተገለጥክልኝ የሰራዊት ጌታ እግዚአብሔር የመንፈስን ክበብ እኔ ላይ አድርገ ምናምን። እግዚአብሔር ከሱ ጎን ሆኖ ዮናስ ሙሉነን እየተጣላው ነው የሚመስለው። እግዚአብሔር ከማን ጎን ሆኖ? እቺን ጓንት አርጊያት ይሻላል። እና ዮናስ ሙሉነ ወይም ዮኒ ማኛ ከቀለመወርቅ አይተንፍሱ ጋር ሲጣላ እግዚአብሔር ከጀርባ ሆኖ ለእንትና ደግፎ ማለት ነው ለእንትና ለቀለመወርቅ ደግፎ ከኋላ ሆኖ እናቴ ወይኔ ጉድ! የጮፌ ልጆች እንዳልከሰከስ እና እግዚአብሔር ቀለመወርቅ አይተንፍሱ እግዚአብሔር ለአንተ አይጣላልም። ትሰማኛለህ ወይ? እግዚአብሔር ለአንተ አይጣላልም። እግዚአብሔር የሁላችንም አምላክ ነው። ለዮኒ ማኛ ሞቶለታል። እግዚአብሔር ለዮኒ ማኛ ሞቶለታል። አቡና ቢመቸውም ባይመቸውም ዮኒ ማኛ ቢሳሳትም ባይሳሳትም ልክ ቢሆንም ባይሆንም ኢየሱስ ግን ለዮኒ ማኛ ሞቶለታል። እኔ ተስማማኝም አልተስማማኝም ሳየው ደበረኝም አልደበረኝም ዮኒ ማኛ ኢየሱስ ሞቶለታል። እኔ የተመቸኝ ጊዜ የማይሞትለት ሰው የለም እግዚአብሔር
ወይም ያልሞተለት ሰው የለም። ኢየሱስ ለሁሉም ሞቷል። ከኔ ጋር ስትጣላ እግዚአብሔር ከኔ ጋር የሚወግነው የእሱን ሐሳብ ሳራምድ ነው። ወይም እምነቴ አቋሚ የእሱ አቋም ሲሆን ነው። ወይም የእግዚአብሔርን አጀንዳ ይዤ እምቢ ስልክ ነው እግዚአብሔር ከኔ ጋር የሚሆነው። ለግል ዓላማዬ፣ ለግል ፍላጎቴ፣ ከኋላ ላቀድኩት ተንኮል፣ ከኋላ ላቀድኩት ሸር፣ ከኋላ ላቀድኩት ክፋት እግዚአብሔር ከኔ ተደርቦ ከኔ ጋር ተደብሮ አንተን አይጣላህም ወይም ሌላውን ሰው አይጣላውም። እና ዮኒ ማኛ እንደዚህ ነው የሚለው፣ ማናችሁም ቤታችሁን ከፍታችሁ አትናገሩ ክፉ ስለኔ እንደዚህ ልታደርጉ ያሰባችሁን በውስጥ በኩል ሂዱና ስደቧቸው እኮ ይላል እኮ ተከታዮቹን ማለት። ምክንያቱም የቀለም ወርቅ አይተንፍሱ በተለይ ገስት ላይ የሚንጠለጠሉ ክፉ ሰዎች የሚሉትን ክፋት ነው የሚናገሩት። ቆይ እዚህ ቪዲዮ እዚህ ላይ ያለፈ ይላል ወደዛ ልላክና እና ለቀለም ወርቅ ተደርቦ ፋይል እንትን እያልኩኝ ነው። እና አለው ወገኖች አለው ፋይል ከዚህ ስልክ ወደዚህ ስልክ እየላኩ ነው። እና የህልሙን ቪዲዮ አሳይቻለሁ። እና ቀለም ወርቅ ዮኒ ማኛ ጌታን ሲቀበል ያሽቃበጠውን ማሽቃበጥ ላሰማችሁ መጀመሪያ ብዙ ጊዜ በኋላ በድምፅ እንደገና ሰማሁሽ። ወንድማችን ቅዱሴ፣ ሌሎች እዚህ ያላችሁ 9200 ሰዎች እግዚአብሔር አምላክ ይባረክ፣ ጌታ ይመስገን። በጣም ነው ደስ ያለኝ እኔ ለእንዲህ አይነት ውሳኔ እንድትወስን የተባረከው ጌታ መንፈስ ቅዱስ ለሰዎች የህይወትን ንስሐ ሲሰጥ ትክክለኛ አነካክ ሲነካ እንዲህ ያደርጋል። አሁን አንተ ህይወት ላይ የሚታየው ማለት ነው። በአንድ ሳምንት ውስጥ መነጋገር ያድርጉህ። ቤት በከፈትኩበት ጊዜ ሁሉ ሰዎች አንዳንድ ጊዜ መጥተው ምን ይላሉ? እንዴት ነው ያልተሳደበው? ስንት 5 ቀን ከሆነ አልተሳደበው ምናምን ነገር ብለህ ጌታ ገና መነጋገር ያድርገዋልና ኦልሞስት አሁን 10 ምናምን ቀን አለፈ አይደል? እኛም እየቆጠርን ነው 13 ያዝልኝ 13 ዮኒ ነው ደስ ብሎ ጌታ ሲነካ እንግዲህ የሰውን ህይወት ሲነካ እንደዚህ ነው። ውስጥ ላላችሁ ሰዎች አላስረዝምም። እግዚአብሔር ሲነካ እንደዚህ ነው። እግዚአብሔር ሲነካ እንደዚህ ነው። እና ለዚህ ለአንተ መዳን በጣም ተግተው የጸለዩ ሰዎች አሉ። እግዚአብሔር አምላክ ይባርካቸው። በተለይ እህታችን ነቢይ ብርቱካን በጣም ደጋግመን ስጠራት ነበር። እህቴ ጌታ እግዚአብሔር ዘመንሽን ይባርክ። እና እንደዚህ ነው በቃ ደስ ያለው ጌታን እንትን ሲል ጌታን ሲቀበል በጣም ነው ደስ ያለው። በቃ ጌታ ሆና ያለው በቃ እንደ ቀለም ወርቅ የተደሰተ የለም። ከዛስ እኛ መተን ሲጀመር ከሐሰተኛ ነቢይ ጌታን ተቀበልኩት ብሎ ታሪክ የለም። በቃ ከሐሰተኛ ነቢይ ነው የተቀበልከው እንዴ? ትክክል። ኢየሱስ ክርስቶስ እኮ ትምህርት ነው። መጽሐፍ ቅዱስ የገላትያን መጽሐፍ ላይ ሲናገር ኢየሱስ ክርስቶስን እንደዚህ አልተማራችሁትም ይላል። ኢየሱስ ትምህርት ከሆነ ይሄ እውነትም መንገድም ሕይወትም ነኝ ያለው ኢየሱስን በትክክል ካልተማርክ ሕይወት በትክክል አልደረሰም ማለት ነው። ይሄ ኢየሱስን በትክክል ካልተማርክ መንገዱ የሆነው ኢየሱስ መንገድ ላይ አይደለም ማለት ነው። ይሄ እውነት የሆነው ኢየሱስን በትክክል ካልተማርከው እውነት የሆነው ሕይወት ላይ አይደለም ማለት ነው። ብራዘር ከመንገዱ አይደለም፣ ከሕይወቱ አይደለም፣ ከእውነቱ አይደለም። ኢየሱስን በትክክል መማር አለብን። ምክንያቱም ኢየሱስ ትምህርት ነው። በተሳሳተ ትምህርት እውነተኛው ኢየሱስ አይታወቅም። በተሳሳተ የህይወት ማንነት እግዚአብሔርን በማያውቅ ማንነት እግዚአብሔርን ልታገኘው አትችልም። ለዚህ ነው ኢየሱስ ክርስቶስ እኔ ያዘዝኳችሁን እኔ ያስተማርኳችሁን የራሳችሁን ትምህርት ሁሉ አላለ። እኔ ያስተማርኳችሁን ኢየሱስ ለሐዋርያቱ ሲነግራቸው አንተ እብድ አለ ወዬ ብራዘር። እና ዮኒ ማኛ በ3 ወሩ ነው የዛሬ 3 ወር በቃ ተናደድኩ አለና ጓገጭ አለና ምን አደረገ? ይህንን ቪዲዮ ስትወጡ እስቲ ሁላችሁም ሪፖስት አድርጉት። መጨረሻ ላይ ፖስትኩት። ይህንን ቪዲዮ ሪፖስት አድርጉት። ስትወጡ ሪፖስት አድርጉት። አንድ 10 ጊዜም ኮፒ ሊንክ ነገር አድርጉት። ጣል አድርጉበት እና ብዙም እኔ እንደዚህ አይነት ጥያቄ አልጠይቅም። ብዙም ሰው ይተባበራል ብዬ አላሰብም። ምክንያቱም ቀጭኑን መንገድ ስለሆነ የምከተለው ማለት ቴንኪው እግዚአብሔርን እንፍራ የሚለው አካውንት ባለቤት ቴንኪው
ስሙም ደስ ይላል። እግዚአብሔር አንዳንዶች አሉ ኢየሱስ ምናምን ይላል ስማቸው። ኢየሱስ እኮ ፍቅር ነው ምናምን ይላል። አናትን ነው የሚሉት እየመጡ ዮኒ ማኛ ምን አለ እዚህ ጋር የምን ወንጌል ነው የምታወራው? ወንጌል በአናቱ ይተከል። ይሄንን ጉድ ስሙ። ወንጌል በአናቱ ይተከል ያለ ጊዜ ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ቴንክ ዩ ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብር አልደራደርም እና ዮኒ ማኛ ይህንን ስህተት ከተሳሳተ በኋላ እርግጠኛ የሆነበት ነገር ምንድን ነው? አቤል አቡና ቪዲዮ ይሰራብኛል ብሎ ነው እርግጠኛ። እንደውም አቤል አቡና ቪዲዮ ካልሰራብኝ ወደ ኦርቶዶክስ እንመለሳለሁ አለኝ። ሰፊ የኦርቶዶክስ ማህበረሰብ መጣና እግዚኦ አቤል፣ እግዚኦ አቡና እባክህ ተለመነን ስማን፣ ዮኒ ማኛ እንዲመጣብን ስለማንፈልግ አንድ ቪዲዮ ስራለትና ገላግለን አሉ። እኔ እንሆ የእነዚህ ወንድሞች እናቶችንም አላሳፍርም ስል በማለዳ ተነስቼ ጣቴን አቀሳስሬ የዮኒ ማኛን ቪዲዮ ከላይ አድርጌ ለኦርቶዶክሳውያን ወገኖቼ ስል ራሴን መስዋዕት በማድረግ ራሴን መስዋዕት በማድረግ ቪዲዮ ሰራ ማለት ነው። ያ በረከታቸውን እስካሁን ያኖርኩት በዛ በረከታቸውን ጌታ ይባርክ አቡና አሉ። እግዚአብሔር በእምነት ባንመሳሰልም ኦርቶዶክሳዊን እንወዳለን አለኝ። ኮመንት ይመቻቸው ያራድዬ ልጆች እናንተ አልኳቸው። ከዛ ቪዲዮ ተሰራ። ይኸው አላልኳቸውም አለ ዮኒ ማኛ እና ይህንን በተናገረ በማግስቱ ቀለመወርቅ አይተንፍሱና ወዳጆቹ ተመካክረው ዮኒ ማኛ ቤት ገብቶ ነበር። ይህ ዘለግ ያለ ቪዲዮ ነው፣ ስሙት። ቪዲዮ ሰዎች ፖስተውት አዲስ ቪዲዮ እንደሆነ ተረዳው እና ወዲያው ሰማሁትኝና ጀርሚ አይቻለሁ ና ላክ ቢኒያ እና ዳጊ ማለት ነው ሰማኑና ያው በያው ጌታ ፊት የምነግረ ማለት ነው። አይ ዮኒን በቃ የሆነ ሰው አስከፍቶታል፣ የሆነ ቃል ተናግረውታል። ስለዚህ ምንድነው ማድረግ ያለብን? እንደውለታለን በውስጥ ብለን ይኸው የአብርሃም አምላክ ምስክር ነው። ማን ቢኒያ የሚባል ደቡብ አፍሪካ ያለ አንድ ልጅ አለ። ኦርቶዶክስን በጣም ነው የሚጠላው። እኔ ፍቅር ነው ብዬ አላሰብም። ከዛ ዳግማዊ ጥላሁን የሚባል አለ። ሚስቱን የተወው ማለት ባለፈው የነገርኳችሁ ሚስጥር አለ። ሚስቱን ትቶ ከሌላ ሴት ወልዶ ብዙ ሴቶችን አዙሮ አሁን በመዝሙር ሰበብ ዓለምን ዞርኩ ከሚለው በላይ አልጋ ላይ ሲዞር ያልዞረበት አልጋ የለም። ባለ እንትኑ ላይም የሽቦውም ላይ ዞሯል፣ የርብራቦም ላይ ዞሯል። ባለውሃው ሲቀረው ነው ከሀገር የወጣው። ውሃ እንዲህ ቡጭ የሚለው እንትን ፍራሽ አለ፣ እሱ ብቻ ሲቀረው ነው የወጣው። እና እሱ ለሶስት ሆኑ፣ ቢኒያም ቀለመወርቅ አይተንፍሱና ማን ነው ዳግማዊ ጥላሁን ባልታዛር። እኔ አይደለሁም ያልኩት ኮመንት ላይ ይቼ ነው። እሺ እና ተሰበሰቡ ማለት ነው። ይሄ ሰውዬ ምንድን ነው የሚለው? ምንድን ነው የሚናገረው? ኤርሚያስን ካልተናገርክ አድማጭ አታገኝም። አዎ ኤርሚያስ ኦርቶዶክስ ገድል ካላወራ አድማጭ እንደማያገኘው ማለት ነው። አዎ ልክ ነው። እሺ እንቀጥል። አውቃለሁ ባትለኝም ኤርሚሻ ቅድም እኮ ተናገርኩ። የሚገርመኝ ይቅርታ ስላቋረጥኩ። አቤል አቡና በእኔ ላይ ይሰራል፣ ወንድሞቼ ግን አያደርጉትም ብያለሁ ቃል በቃል። አቤል አቡና ያደርገዋል፣ ወንድሞቼ ግን ስለሚያውቁኝ ለጌታ ያለኝን ነገር ስለሚያውቁ ወንድሞቼ እንደማያደርጉት አውቃለሁ። ዮኒ በጌታ ስም ግን እኔም ወንድሞችን በቅል አቤል አቡና እንደሚያደርገው እናንተ ወንድሞቼ ግን አለ ዮኒ ማኛ። እዚህ ጋር ላቭ ነበር። ላቭ ታውቃላችሁ፣ ላቭ በጣም ከባድ ላቭ ውስጥ ነበር እና
እኔ ላቭ ምናምን ስል ግን እንትን ሚሊሊክ ወሰናቸው ነው ትዝ የሚለኝ ፍቅር አያረጅም የሚለው የእነዚህ ፍቅር እኮ ቶሎ ቶሎ ነው የሚያረጀው። 8 ወር ራሱ እንትን ፂም ያወጣና እንዲህ ይሸብታል። 8 ወር ሚሊሊክ ወሰናቸው ግን ምን ሆነ እናት ፍቅር አያረጅም ብሎ የዘፈነው እንደዚህ እያረጀ እሺ እሺ እና የሆነ እንትን ነበረኛል ሲል እንደዚህ ቶሎ ቅድም ነበር መግባት ያሰብኩት ኔትወርክ እያስቸገረኝ ነው እና ሀሳቤን ሳልወረውር ወይ ስዊዘርላንድ ገባው ብለህ ቅጠል የሆነ ከቀየሩ ቅጠሎች የምታሳይ አገር ከቀየርኩ ነገር ጀርሚ ዌልካም አንተ እኮ ነህ ስዊዘርላንድ ብለህ ስሜን የምታስጠፋው። እኔ ጎንደር ነው ያለሁት ከእንትና ጋር ያያዘ ልደታ ጋር እኔን ተክቶኝ ነው ሄደው ካናዳ። ሰላም ለእናንተ ይሁን። ቅዱስ እንዴት ናችሁ? ማቲሻ እንዴት ነህ? ጀርሚዬ እንዴት ነህ? ሰላም ነው ሁሉ ሰላም፣ ሁሉ ፒስ፣ ሁሉ አሪፍ። አቤላ ሁለት ሀሳብ ላይ ልሂድበት ጊዜውንና እድሉን ትሰጠኝ? እሺ። አይ በጣም እየታዘብኩ ነበር ሰሞኑ በደንብ እያየው ነበርና በእርግጥ አንተም ብዙዎቹን ሀሳቦች ገልጻቸዋል በቪዲዮህም ላይ አየው። ዮኒ ማኛ አንድ ወንጌል ሲነግሩት አብረው ያልነገሩት ወንድማዊነት ወይም ወንድማማቻዊነት ከምን እንደሚመሰረት አልነገሩትም። ምክንያቱም እናንተ ወንድሞቼ ሲል እያለ ያለው ዮናስ ያባቱ ስም ሙሉነህ ነው አይደል? የሙሉነህ ልጆች እያላቸው አይደል? ክርስቲያኖች ወንድም የሚሆኑት በክርስቶስ ኢየሱስ በማመን በኩል እንደሆነ አልነገሩትም ማለት ነው። በክርስቶስ ስላመንን የእግዚአብሔር ልጆች ሆነን አንድ ወንድምና ወንድም ይሆን ነው ህብረት የኖረንና ይሄንን ሳይነግሩት ስለሆነ አቤል አቡና እንደሚሰራብኝ ወንድሞቼ ግን እንደማትሰሩብኝ ብሎ የወንድምነት ራሱ ግራውንዱን አንደርስታንድ አላደረገውም። በመጀመሪያ ዮኒ ማኛ ለማስረጃ የሚቀርብ ሰው አይደለም። በመጀመሪያ ደረጃ ለእውነትም የሚቀርብ እንደምሳሌ ሆኖ የሚቀመጥ ሰው አይደለም። የገበያ ሰው ነው። ገበያው በሞቀበት በደራበት ንግዱን የሚያጧጡፍ ሰው ነው። አሁንም ዌልካም ብላችሁ የምትቀበሉት ሰዎች ታሳዝኑኛላችሁ። ለዌልካምነትም ለምንም በቃ አይበቃም። እንደው ለመታዘብ ያህል እና የሆነበት ነገር ስለሚያሳዝን ያው እንደ እንትን ይቀርባል ነው የሆነበት ነገር ያሳዝናል። ምክንያቱም ትላንት በወንጌል ላይ ሲሳደብ ኢየሱስን ሲሰድብ ወንጌል ይዘቅዘቅ ምናምን ሲል ወንድሞች ያላቸው እነዛ ሰዎች ከለላና ድጋፍ ሰጥተውት አንተ ማለት እንደዚህ አንተ ማለት እንደዚህ አሳልፈን አንሰጥም አሉት። በተለይ ደግሞ እዚህ ቲክቶክ ላይ እንደው በእድሜ ብቻ የሚበልጡን ግን ሽማግሌ ነን ብለው ራሳቸውን የሚያስቡ ሰዎች አሉ። አስታራቂ እንደሆኑ የሚሰማቸው ግን እውነት የሌላቸው እውነታቸውን የተቀሙ በጣም ልክ ያልሆኑ ሰዎች አሉና በውስጥ ብዙ መጥፎ ነገር የሚያደርጉ የአመፀኞችን እጅ የሚያበረቱ ሰዎች አሉና ምናልባት እነዚህን ሰዎች በደንብ በዶክመንት ደረጃ እውነት በዶክመንት ብዙ ማስረጃዎች ስላሉ ያደረጉትን ነገር ለነገ ትውልድ እንዲፈራቸው እንዲጠነቀቃቸው እናስቀምጣለን እንጂ በፍጹም ከነሱ ጋር እኔ ወርጄ መሰዳደብ አልፈልግም። ምክንያቱም ነገ እግዚአብሔር ልጆቻቸውን እንዳስተምር አሳልፎ ሊሰጠኝ ይችላል። ከአባቱ ጋር ቁጭ ብዬ የተሰዳደብኩት ልጅ ነገ ላስተምረው አይገባኝም። ስለዚህ ለዛ አላቀርብም። ለዛ ነው እኔ የማንንም ስም ጠርቼ እንደዚህ ነህ እንደዛ ነህ ብዬ አፍ መከፋፈት ውስጥ ማልገባው። ግን እውነት መገለጥ ስላለበት ግን በዶክመንት ደረጃ ግን ለትውልድ ይቀመጣል። ምክንያቱም ያልሰደቡት ያላነወሩት ያላፈሩት አመጽ ስለሌለ በደንብ ትውልድ እንዲያውቃቸው ኤክስፖዝ እናደርጋቸዋለን። ግን ወርደን ግን አንሰዳደብም። ግን አንድ መንፈሳዊ ማጭበርበር አለ፣ መንፈሳዊ ማታለል። እግዚአብሔር አለኝ፣ ህልም አየው፣ በህልም ተነገረኝ ምናምን ብሎ ከልት አለ። በቃ ይሄ መንፈሳዊ ማህበረሰብ ውስጥ ያሉትን ሰዎች ማታለያ መንገድ። ለምሳሌ ኤርሚያ እንዴት ተጠቀምበት ምንድነው? ተመሳሳይ ሐሰተኛ ነቢያቶች የሚጠቀሙትን ነገር ነው። ስፔሲፊክ ባልተናገረበት ሁኔታ ህልም እንዳሳየው እግዚአብሔር እሱም ደግሞ እሱ ላይ የሚነሱ ሰዎች እንዳሉ እንዳሳየው ተናገረ። ይሄንን የመናገር ይችላል። ብቸኛ የሚጠበቅብኝ ይሄን ለመናገር ውሸታ መሆን፣ እግዚአብሔርን አለመፍራት። አሁን ተነስቼ
እኔ ላይ የሚነሱ ሰዎች አሉ ብዬ ዛሬ ብናገር የማይተኙ ሰዎች አለ። ስማቸው ተነስተው መተኛት የማይችሉ ሰዎች ነገ ቪዲዮ መስራታቸው መሳደባቸው ስለማይቀር ያልኩት ሰው ይሄ ነበር ብዬ መምጣት ይችላል። ይሄ ትክክል አይደለም። በጣም 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 ህዝብን በቃ ወደ ስህተት የሚመራ አካሄድ፣ በጣም ህዝብን ወደ ስህተት የሚመራ አካሄድ። እግዚአብሔር ከተናገረ እግዚአብሔር ደግሞ የሚያስነሳው ሰው ዮኒ ማኛ እንደሆነ አድርጎ ከተናገረው አስቀድሞ እንዴት እግዚአብሔር ከተናገረው አመፀኛ ጋር ይተባበራል? እንዴት አብሮት ይሰለፋል? እንዴት አብሮት የዛ ድራማ አካል ይሆናል? እግዚአብሔር አሳይቶት እግዚአብሔርን አይታዘዝም? በህልም ያሳየውን እግዚአብሔር አይገዛለትም? አይታዘዘው? ኦኬ፣ እንደዚህ ተናግረው ያስቀምጡና ከዛ አንደኛው ጀርሚ ነው ይላል፣ ከፈለገ ደግሞ ነገ አንዱ አቤል ነው ይላል። እዛ ስብሰባ ላይ ብዙ ሰዎች ቁጥርም አልተነገረም፣ ማንንም ማስገባት ትችላል። ይሄ መንፈሳዊ አታላይነት ይባላል። በቃ መንፈሳዊ አታላይነት። ህዝቡን ዝም ብለህ ትነደዋለህ። እግዚአብሔር ተናግሮት ነበር። ሐሰተኛ ነቢያት እንደዚህ ነው ህዝቡ ላይ የሚጫወቱት እንደዚህ ነው። እና ይሄ በጣም ትክክል አይደለም። ጂሚ ቤሪያይ በጣም የሚገርም ነገር ጽፎ ገረመኝ። ያንዳንዱ ሰው አምላኩ ስሜቱ ነው የሚለው በጣም የሚገርም ጽሁፍ ጽፎ ገርሞኝ ነበርና ሲናደድ ነው የሆነ ነገር ሲል አምላኩ የተናገረው ይመስለዋል ምናምን ይላልና ስሜታዊነታቸው ነው አምላካቸውና ይሄ በጣም 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 እውነት ትልቅ ማታለል መንፈሳዊ ማታለልነት ነውና አያስፈልግም። በቃ እውነት ካለ እግዚአብሔርን የምትሰማ ከሆንክ እግዚአብሔርን የምትፈራ ከሆነ የመጀመሪያው ከውስጥ የሚታየው ትዕትና፣ ንጽህና፣ ቅድስና፣ በኃጢአት ላይ መቆጣት፣ በአመጽ ላይ መቆጣት የመጀመሪያ የሚታየው። እግዚአብሔር የሚያወራው ሰው እኮ እንዴት ተሳዳቢ ይሆናል? እንደ ኤርሚ እኮ ማንን እስኪ እኔ ብቆጥር እኮ ያልሰደበን እኮ ማንን አለ እኮ? ሁላችንንም ሰድቦናል። ሁላችንም። እኔንማ እግዚአብሔርን አስደግፎ ነው የሰደበኝ። እግዚአብሔርን ጌታ ምስክሬ ነው። አንተ ማለት በየትኛው ጨዋ ቤተሰብ ውስጥ እንዳደግ በየትኛው ጨዋ ቤተክርስቲያን ውስጥ እንዳደግ መንፈስ ቅዱስ ይመሰክርልኛል ባለው በዛው አፉ ከዛ ደግሞ ድጋሚ መንፈስ ቅዱስ ደግሞ ይመሰክርልኛል ብሎ በሌላኛው ቀን ሰደበ። እንዴት ነው መንፈስ ቅዱስን ለጥላቻችንም ለፍቅራችንም ምሳሌ እያደረግን የምናቀርበው? ኧረ ነውር ነው፣ በጣም ነውር ነው። ማን ያልተሰደባል? ማን ስም ያልወጣለታል? ተረግጠናል እያለች ነው ሮሚማ። አንበሳ ኦፍ ኮርስ ነበረች፣ አንበሳ ትሰጥ ነበርና ምኑናል ቤቱ ጠፋ፣ ቤቱ ሞቀ እየተባለች ይጮሃል ያላትን ቀጥል ሂድበት። እና በጣም 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 ብዙ ልክ ያልሆኑ ነገሮች አሉ። እንደ ትልቅ ሰው መምራት ሲቻል፣ እንደ ትልቅ ሰው መምከር ሲቻል በጣም ለጥፋት በጣም ታማኞች ሆነዋል። በጣም ለጥፋት በቃ ታማኞች ሆነዋል። ለእግዚአብሔር ቃልና ለእውነት ሰው ለጥፋት በጣም ታማኞች ሆነዋል። እና እንዴት ሰው በዚህ ደረጃ ለጥፋት ለአመጽ ታማኝ ይሆናል? መመለስ ያስፈልጋል፣ ራስን ማየት ያስፈልጋል፣ መጸለይ፣ ንስሐ መግባት ያስፈልጋል። ኦኬ። እና ለዛ ነው እኔ አንዳንድ ጊዜ በእነሱ ልክ መመላለሱ ምፈራው። ምክንያቱም ነገ እኔ የምሬን ነው ነገ እግዚአብሔር ልጆቻቸውን አሳልፎ ሊሰጠኝ ይችላል። ልጆቻቸውን ላስተምር ከአባቱ ጋር ቁጭ ብዬ የተሰዳደብኩትን ልጅ ማስተማር አልፈልግም፣ እፈራለሁ። ገባ? እኔ አባትህ ጋር ስሰዳደብ ነበር፣ ዛሬ አንተን ላስተምር አላልኩም። አባቱ ግን አመፀኛ እንደነበረ ግን እኛ በዶክመንት ግን እናስቀምጣለን። ኦኬ። ትናንትናም እግዚአብሔር እኮ ረድቶን አባቶች ይሳደባሉ ካውንስል እንደዚህ ይላሉ ምናምን ተብለን እኮ እግዚአብሔር ረድቶን ያንን ፊት ለፊት ካውንስል ፊት ለፊት ቁጭ ብለን መጠየቅ ይችላል። ሰድበናቸዋል ወይስ ደግሞ ተሳዳቢ የሚያጠራ ኮሚቴ ያላችሁ ብለን ጠይቀናል። እንደዚህ ዶክመንት የሚሆን ስራ ያስፈልጋል። ምክንያቱም ይሄ መንፈሳዊ ማታለል ስለሆነ ማለት ነው። እኔ ላይ ይቻለው በነገር ላይ ምንድን ነው የምትለው ማኒፑሌሽን። ይሄ በተለይ አይቻለሁ ሰምቻለሁ። ይሄ መንፈሳዊ በጣም እንደምታውቀው የፔንቴኮስታል በጣም አደገኛ የሚሆንበት ጉዳይ ሰዎችም ከነዚህ ከሐሰተኛ ነቢያት እንደዚህ ይታየኛል ከሚሉ ሰዎች ስር የማይጠፉበት እነሱን የሚፈሩበት ምክንያት ይሄ ስፒሪቹዋል ማኒፑሌሽን አለ ሰዎቹ ጋር ማለት ነው። እና አሁን ኤርሚያስ ስትናገር ሰምቻለሁ፣ ግን በደንብ ክሊር አውት እንድታደርገዋል። አንድ ሰው ህልም ካየ ህልም ውስጥ ያያቸውን ሰዎች አይደንቲፋይ ካደረጋቸው ነገርየው ሲሆን ጠብቆ አንተንም አይቻሉ ማለቱ ምንድን ነው የሚያሳየው? ወይ ህልሙን አላየውም። አንድ ቀን በእርግጥ
ቲቪ ጆሹዋን በተመለከተ እኔ በህልሜ አይቻለሁ ብሎ ደግመተኛ ብለነዋል። እስካሁን ድረስ ደግሞ አልተኛ መሰለኝ። እንደዚህ አይነት ቅዠቶች ነው እየታዩት ያሉት። ቀለም ወርቅ ተንፍሱ ማለት ነው እና ማኒፑሌሽን ነው በቃ። አሁን እዛ ገዝተ ላይ ያሉ ሰዎች እሱ ቪዲዮ የት ነው ያለው ወንድም አለ ቀጥል አንተ እነ እንትናም ይሞታሉ ብሏል። በነገራችን ላይ እግዚአብሔር አሳይቶኛል ብሏል። እነ ተመስገንና ምናምን ሰምቻለሁ። ግን ምን መሰለህ የመጀመሪያው ይሄ አይቻለሁ ሰምቻለሁ፣ ይሄ አይቻለሁ ሰምቻለሁ እግዚአብሔር ብሎኛል ምናምን ሐሰተኛ ነቢያቶች የሚጠቀሙት የመጀመሪያ ምዕመኑን ከእግዚአብሔር ቃል ለማፋታት ነው፣ ከመጽሐፍ ቅዱስ ለማራቅ ነው። ከመጽሐፍ ቅዱስ የራቀ ደግሞ ትውልድ ጠያቂ ትውልድ አይደለም፣ አይጠይቅም። እግዚአብሔር አለ ካልከው መጽሐፍ ቅዱስ ጋር አይደለም። እግዚአብሔር ብለዋላ ገባ። እግዚአብሔር ከቃሉ ውጭ እኮ አይናገርም እኮ። ግን በቃ እግዚአብሔር አለ ካልከው ከመጽሐፍ ቅዱስ ታፋተዋለህ። ከመጽሐፍ ቅዱስ ደግሞ ያፋታው ምዕመን ደግሞ እንደፈለክ አድርገህ ትነደዋለህ፣ እንደፈለክ አድርገህ ትነደዋለህ። ምክንያቱም አፋተኸዋል። ሚዛኑን አስተህ ሚዛኑን ጥሏል። መመዘኛ የለውም። አንተ በዕልምህ ያየውን ሁሉ የመቀበል በቃ እዳ ይወድቅበታል ማለት ነው። ስለዚህ የሆነ እንትን ነው የምታስቀምጠው። ዕልምህ ራሱ ይሄ ቦንዳ ነው እንደወረደ ነው የሚቀመጠው። የሆነ ሰዎች ሲያሳድዱኝ አይቻለሁ እኔ ማለት እችላለሁ። ማን ይከለክለኝ? ብቸኛ እዚህ ጋር ነው የሚያስፈልገኝ እግዚአብሔርን አለመፍራት፣ ከጽድቅ ከእውነት መራቅ ነው የሚያስፈልግ። ይሄንን ዕልም ለመናገር መተኛትም አያስፈልግም። እግዚአብሔር ሰዎች እንደሚያስነሳብኝ ማን ነው ሰዎች እንደሚነሱብኝ ነግሮኛል። ግን አሁን አልነግራችሁም፣ ቁጥራቸውንም አልነግራችሁም፣ ማንነታቸውንም አልነግራችሁም ብለህ ነገ ቪዲዮ የሰራብን ሰውዬ አንዱ ይሄ ነው ትላለህ። ማን ይጠይቃል? ምክንያቱም አስቀድመህ አለማምደዋል፣ በብዙ ነገር አለማምደዋል። በነገር ላይ በአንዴ የሚመጣ አይደለም። ኤርሚ በአንዴ አይደለም እንደዚህ አይነት ነገር ውስጥ የመጣው ገባ። መንፈስ ቅዱስ መሰከረልኝ ብሎ አድንቆን፣ መንፈስ ቅዱስ መሰከረልኝ ብሎ ሰድቦን የዛኔ ዝም ብለናል። አንተና ከጫነበት በኋላ መሰለኝ። አይ ቆይ አትቀልድ ማለት ነው አንተ። እሺ የምሬን ነው። ቀስ እያሉ የሚያለማምዱ እኔ ኤርሚ ህልም ሊያይ ይችላል። እኔ ማለት ከተኛ ሰው ህልም ያያል። አንዳንዱ የሆነ ነገር ሲያባርራ ያለ አንዳንድ ሰው የሆነ ዳገት ሊሆኑ ሊወድቅ ምናምን ሲላል፣ አንዳንድ ሰው ደግሞ እግዚአብሔር የሆነ ትምሪትንም ምንም ያሳየዋል። እኔ ህልም ሰዎች ህልም ያለማሉ፣ በዚህ አምናለሁ። ሰዎች በህልም ምሪትን ምንም ይቀበላሉ፣ ብዙ ነገር ያያሉ በህልም። ግን ለክፋትህ ማቀነባበሪያ ህልም አይተህ ስትመጣ ከእግዚአብሔር ጋር ማገናኘት ግን ጥሩ አይደለም። ሲቀጥል ደግሞ ህልም ያሳየህን እግዚአብሔር የምታምነው ከሆነ በክፋት ሊነሳብህ ቁጭ ብሎ ሴራ ሲያሴር የነበረ ዮኒ ማኛ የሚባልን ሰውዬ በህልም አይተህ እንዴት እግዚአብሔርን ያሳየህን ህልም ተላልፈህ አብረው ትተባበራለህ? እንዴት አብረኸው ታጫፍራለህ? ገባ። የጥምቀቱ ጊዜ ነፍስም አልቀረልኝ ምናምን ስባባል ቆይተህ የጥምቀቱ ውሃ ሳይደርቅ ምናምን ብለህ እንዴት ትዘላለፍበታለህ ልጁ ላይ? ህፃንነቱ ግለሰብ ሲነካ ነው እንዴ የሚጠፋው? እንደ ዮኒ ማኛ እኮ በወንጌል ላይ ተናግሮ ገና እኮ ነው ማስተዋል ለቻለ ሰው፣ ፍቅር ላለው ሰው እኮ ዮኒ ማኛ ገና እኮ የ8 ወር የ9 ወር እኮ ህፃን ልጅ እንደማለት ነው። ልንታገሰው ይገባል። ሲጀመር ወንጌል የግለሰቦች አይደለም። የግለሰቦች ላልሆነ ወንጌል ግለሰቦች ይቅርታ ሰጪም አይደሉም። ማን መብት ሰጥቷቸው ነው በኢየሱስ ላይ ለተነገረ ንግግር እንደ ግለሰብ ተሰብስበው ይቅርታ አድርገንልሃል የሚሉት? የነሱ እኮ አይደለም። ተበዳዩ እግዚአብሔር ነው። እግዚአብሔር ተበድሎ እግዚአብሔር ይቅርታ ይጠየቃል እንጂ እግዚአብሔር ተበድሎ ግለሰቦች ተሰብስበው ይቅርታ የሚመልሱለት ምክንያት ምንም የለም። ማን ነው ይሄንን የሰጣቸው ስልጣኑን? ሲጀምር ልጁ ነው በጓዳው እግዚአብሔርን በቃ ይቅርታ ምሕረትን መጠየቅ፣ በአደባባይ ደግሞ ላሳተውና ላሳዘነው ህዝብ ሶሪ ማለት እንጂ ተሰብስቦ ማህበረሰብ፣ ሽማግሌ፣ ኮሚቴ፣ ቲክቶክ ልክ ያልሆኑ ሰዎች ተሰብስበው እንዴት ነው ምሕረት አሰጭ የሚሆኑት? ስለ እግዚአብሔር ባለ ጉዳይ ላይ በእግዚአብሔርና በዮኒ ማኛ ማከለኛው ነው መጣው እግዚአብሔርና ዮኒ ማኛን የሚያስታርቋቸው። ልክ አይደለም። ግን ይሁን እሺ፣ ይሄ የፍቅር ጥጋቸው ግን በግለሰብ ደረጃ ግን ሲመጣ ሊሆን ይረራ ያላሳየም። በነገራችን ላይ ጴንጤ አይደለም የተሰደበው። በመጀመሪያ ደረጃ ዮኒ ማኛ ጴንጤን አይደለም የሰደበው። ስም ጠርቶ ኤርሚያስን ስም ጠርቶ የሆነ ሰዎችን ነው የተሳደበው በመጀመሪያ ደረጃ።